የሚቻለው ካለ ቪዛ የመጀመሪያ ፖስቶሩን አይሆንና ከተስማማኝ ቪዛ አሰርቼ አመት ነው 2 አመት አለ ቪዛ አሰርቼ ቁጭ እላለሁ። ካልሆነ ደግሞ ተፍተፍ የምትይ ከሆነ ቆንጆ ነው ዱባይ። መጀመሪያ ልረፍ ሰዎች ካሉሽ የቢዝነስ አይዲያዎች ካሉሽ ምናምን አሁን ለምሳሌ እነ ራምዚ ሪል ስቴት እነ ምናምን የሚባሉ እንዴ ያ ኖ እነሱን ካወራሻቸውና እነሱ ጋር ተቀጥረሽ ተፍተፍ ማለት ከፈለግሽ በደንብ መስራት ትችላለሽ። ምናምን ሳይሆን እረፍት ፈልጋለሁ። እረፍት ምን ለብቻሽ እኮ ነው ያለሽው። እንዳላረፈ ሰው የምትሆኚው ግራ ገባ። አሁን ለነገሩ ጀርመን ያጦዛል መውጣት አለ። ግን ችግሩ የጦዘ ሀገር መሄድ እኮ ነው። ያው እነሱ ምንድናቸው አላልክም? ከጦዘ ወደ ጦዘ ለአገር ብዬ ነው የሚለው አይስበር ለሙቀቱና ስፔሻሊ ደግሞ እንትን ሴፍ ነው አባባል ዱባይ በጣም ሴፈስት ካንትሪ። በተለይ ሾፒንግ አለ ብዙ ኢንተርናሽናል በጣም የሚያምሩ ነገሮች ዱባይ ላይ አይቻልም። ብዙ ነገር ስለምወድ እንደ አማራጭ ታይላንድም ሄድ እችላለሁ። ግን ታይላንድ ትንሽ ነው። ታይላንድ ሄደሻል? በደንብ ሄድኩ። 2 ሀገር ነው የሄድኩት፣ ባንኮክ እና ፖርቶ። አይ ጥሩ ነው። ከጦዛ ሀገር ወደ ጦዛ ሀገር መሄዱ ጥሩ። አሁን እኔ እንትን ሄጄ ዱባይ ገባሽ ብዙ የተወሰነ ጊዜ አበሻ ሬስቶራንት ተገኝቻለሁ። ከዛ ውጭ ግን አውዝ ቢዚ ማየት ያለብኝን ዱባይ በደንብ አይቻልም። አበሻ ቤቶችም እግዚአብሔር ይመስገን በጣም ያስተናግዱኝ። በተለይ ቴዲ አላበሻ ሬስቶራንት እንደገና ደግሞ አሁን ዱከም ብሎ የከፈተ ዳኒ የሚባል በጣም አሪፍ አድርገው ያስተናግዱ። ማናት በቀደም አብራት ስታወራ ነበረው አላበሻ ሳራ እሷ ጋር ይችላል። በጣም ልዩ ሰው ነው። ልዩ የመጨረሻ ሰው አክባሪ ሰው አበሻ የሚባል ሙሉ የምትወድ ሰው ናት። እኔ በቃ ጽፋ ድሮ ነው ጽፋልኝ በጣም ማከብረት ሞድ ወደ ለምን ማለት ነው ለመሰለሽ የሰለጠነ ሰው የሰው ሀሳብ አንደርስታንድ ያደርጋል። ኢቭን ባይደግፉትም አንዳንዴ በውስጥ እኮ ጓት ልብኛል ሳለችው ግን ታከብራለች። ከሰው ጋር ታስታርቅና እንደሱ ነገር ማለት ጓት ልብኛለች። በጣም ወዳጅ ናት። ፎር ዘ ሎንግስት በጣም መልካም ሰው ናት። የመጨረሻ የእሷ ይለኛል እና ለምታከብረው ለምትወደው ሰው በውስጥ ነው የምታከብረው። መብሰል፣ ብቃት መኖር፣ ጨዋነት እሷ ጋር ታያለች። እኔ ቤቷን የጋበዘችን ከልጆቿ ጋር ከባል እና በጣም ሰው አክባሪ ያ ብዙ ሰው ደግሞ ስለሚያነሳት ያ ወራ ማለት ምንም ችግር አይኖርም። እኔ ሌላ አላስገባው አውሪያቸው እንትን ማለት አሉ ግን እሷ ጥሩ ሰው ስለሆነች እሷ ጋር ልጅ ይችላለሁ ሲያምረኝ። ከዛ በኋላ ግን እረፍት መዝናናት እዛው እናንተ ዱባይ ስትመጡ ምናልባት ልቀበላችሁ ይችላል ምናምን ነገር እዛ አካባቢልጭ ከዛ በዚህ ፀሐይ ሞቃለሁ ቶክቴል ሞቃለሁ ሄዳለሁ ምናምን ሄዳለሁ። ከዛ ደግሞ እዛ ሴት ደግሞ እናቴን አስመጣለሁ። ዱባይ ከመሄድሽ የመኖር ጥሩ ካለሽ የቢዝነስ ፕላን አድርገሽ ይችላል። አሁን ምንም እግዚአብሔር ማለት ምንም ነገር ምክንያቱም እንትን ሲኖር በአንድ ድንጋይ 2 ወፍ መሆን አለበት። አፋራቱ በአንድ ድንጋይ 2 ወፍ ከተመቸሽ በዛው አንዳንድ ነገር ልትሰሪ ነው። ገባሽ? ካልተመቸሽ ደግሞ ላተብለሽ ትመጫለሽ። ምን ይሉሻል? ምን ሰርተሽ ነው እረፍት ያስፈልገሽ እያሉሽ ነው። ምን ትያለሽ? እኔ ሰው እኮ ብዙን ይመስለዋል ጋይስ አደገኛ ማሳደግ ያ ከልጅ የበለጠ እዚህ 10 አመት በዚህ ሶሻል ሚዲያ ላይ ያንን አምባገነን መንግስት መጣ ያ 2 3ኛ ነገር ከእናንተ ጋር መዳረቅ ራሱ ስራ ነው ከስራ ውጪ ማለት ነው። ይሁን አንዳንዴ እኮ ይገርምኛል። ምን ሰርታችሁ ነው አይሆን ማለት እኔ የገቢ ምንጮቼ ናቸው። እነሱ ስራ እንደሆነ ታውቃለህ። ሄደህ እንደ ባሪያ እንዲህ ብለህ የምትሰራው እንጂ እዚህ ላይ የምትሰራቸው የምታገኛቸውን ሳንቲሞች ምን አሱሱ አይቆጠርም። እንደነሱ ግዴታ አይደል እንደ ባሪያ ጉልበትን መሸጥ አለብህ።
አዎ እዚህ እኔ እንደ ስራ ላይ እኔ ቢዝነሶቼ ናቸው። እኔ ምንድን ነው ፋኖቼን አከብራለሁ። ፈጣሪ በሚያውቀው እግዚአብሔር ይመስገን የኔ የሆኑትን አሁን ለምሳሌ 700 ሺህ አለ እነሱ መላጣህን አብሳው በመላጣህን ተክለውልህ ነው እንጂ የውስጥ ጨጓራሽን አልተከል ብለው እንጂ አቃጥለው ይደፍሩ እኮ እነሱ ነው። እኔ ምንም አላቃጠሉም። ሌሎቹ ናቸው አንዳንዶቹን አውጥቼ መደቆስ። እኔ ይቅርታ አድርግልኝና የሚያቃጥሉኝም እነሱ ናቸው። ህይወቴ የሚበጠብጡትም እነሱ ናቸው። ህይወቴ ቀጣጥለው የሚያቆሙትም እነሱ ናቸው። እኔ ግን የሚገርምሽ አብዛኛዎቹ እኔ ከኔ ጋር ይግባባሉ። የኔ ፋኖች መርጬ ነው አቀብ ያንተ ናቸው ማለት ያንተ ምንድን ኢትዮጵያ የሚለው ውስጥ ስላለ አንተ እንደዛ ነው አጭሙ። እኛ ደግሞ ወተን አሁን ገባ። አሁን የት ነሽ? አሁን ኢትዮጵያ ነሽ? አይስማን ኢትዮጵያ ኮርቼ ነው የምናገረው። ዘና ያ የሚያምረውም እሱ ነው። አንቺ አዲስ አበባ ልጅ ነሽ፣ ገባሽ? ስለዚህ ኢትዮጵያ ያ ከለርሽ ነው ማንነትሽ። ስለዚህ ያ ነገር ምን ያስረግጅ? በእውነት ነው የምልሽ። ምሳሌ ተሸውደናል። በእውነት እውነቴን ነው ማለት ኢትዮጵያዊነት። ምክንያቱም የምትፈቂው ነገር አለ። ሰው ነው መሆን ያለ ሰው መሆን አለ። ለካ ዘር ውስጥም ገባ ሃይማኖት ውስጥም ገባ የሰውየው አይዲያ ነው እንጂ ዘርማ ከሆነን እኮ አንድ አይነት ሌላ ኦሮሞ ኮሮሞ ነው። ምን ያገዳድልሃል? በቃ የሚገልህ አላማና ሀሳብ ነው። ስለዚህ ልክ ያለው በቃ ዲዛይን ዘር ውሰራ ተፈለገ። እውነቴን ነው የምልሽ። አሁን በዛ በእንትንሽ በሀሳብሽ ኢትዮጵያ ብትኖሪ አንቺን ሊያጠፋሽ የሚችለው የራስሽ ብሔር እንጂ ሌላ አይደለም። ኢትዮጵያ ኦሮሞ ኮሪን ከማጥፋት ወደኋላ ነው። ያንን ነው የምልሽ። ኦሮሞ ሆኜ እየሰደቡኝ ነው። ኦሮሞ ሆኜ እየገደሉኝ ነው። የሀሳብ ልዩነት የለ። የቅናት ቅናት በቃ እንግዲህ ከእነሱ የተለየ ሀሳብ ምን ኖሮኝ ነው ለእነሱ ከመጮ እኔ እንዲያውም የሆነ ፓርቲ ውስጥ አልተደበቅኩም ወይ ብልጽግና ውስጥ ወይ ኦነግ ውስጥ። ምክንያቱም በቃ አንድ ናቸው ብዬ ነው የማስበው። ገባ? ለምን አሸቂም በብልጽግና ግን አረሚያን እኔ ያለ እኔ ሸቂ እንኳን አንቺ ዳልቻ እየሸቀለ ነው። አይ ዳልቻ እንኳን ነው ዝም ብሎ ሁለት ቦታ ነው ምርጥ መሬት የተሰጠዋቸው። ያኔ አባትየው አባትየውማ ከአባቱ ጋር ይግባባል እኮ። አባትየውማ ልንገርሽ አይደለ የተከበረ ጨዋ ቤተሰብ ነው ያለው። ይሄ እኮ ከብት ነው ከየት እንዳመጡት አይታወቅም እንጂ እግዚአብሔር ምስክሬ የእሱ ቤተሰቦች አየለ ኮሮሶ ማለት በጣም የታወቀ ነው። አርሲ ላይ በጣም የታወቀ ሻሸመኔ ላይ አሉ የተባሉ ሰው ናቸው። ግን ምን ያደርጋል ወለድ ቋንቋ የእንግዲህ ልጅ ልጃቸዋል ጉዲፈቻ አምጥተውት ነው እንጂ በፍጹም ከነሱ ጋር ሆነ አሳድገውት ነው እና ብለው ያ ኦሮሞ ያሳድግ የለ እንጂ ምክንያቱም ከዛ የሆነ ኳሊቲ ከተማረ ፋሚሊ ምናምን ተወጥቶ እንዴት እንደዚህ ከብት ይሆናል? ደግሞ ምን እንደሚለኝ ታውቃለህ? አንቺና ዮኒ ናችሁ ስድብ ያስለመዳችሁ እኮ ነው። አዎ እንደሱ አይነት ስድብ አይደለኛ የምንሳደበው። ይጣጥሉ ሊልኩና የስድብ አባቶቻችን እናቶቻችን እናንተ ናችሁ ይሏል። የዮኒ ማኛ ስድብ ዱቄትን ተሳድቦት ያውቃል? እንደሱ መች ብሎት ያውቃል? ዱቄትን ያውቃል እሱ። ይልቁንስ ምን እኔም እንደው የምፈልገው ሁለታችሁ፣ ምክንያቱም በቃ ተጣልተን ማለት የዓላማ ጉዳይ ነው ያላችሁ፣ የግል ጉዳይ ማለት ነው። አንተ ብልጽግና መደገፍ አቆምክ። ለምን ብልጽግና አቆምክ ነው መሰለህ? አለቀሰብኝ እንጂ ምክንያቱም እኔ በሀሳብ አለው እሱ በስድብ አለ። ገብቶሻል? እኔ በሀሳብ አለው እሱ በስድብ አለ እና እሱ በስድብ ቀንድ ይላል፣ እኔ ሀሳብ አመነቻለሁ እና እሱ ነገር ነው ከሆድ ባሰው ብቻውን ቀረ። ቤት አርጎ ይመልስ። በፖለቲካ ቁጭ ብሎ ማውራት አይችልም። ዳልቻ ፖለቲካ በስነ ስርዓቱ አልገባውም። ለምን በላይ ፖለቲካ ማለት ምናልባት ሰከንድ የምትለወጥበት ነው። ጥሩ ነገር ፖለቲካ ተገለባባጭ ይከረበታል። ላወቀበት ነው ፖለቲካ። አክቹዋሊ ለማያውቅበት ይሸወዳል፣ ይበላል። ግን ዳልቻ ግን ትንሽ ይመስለኛል
ክርር የሚያረጋት ነገር አለች። በቃ አይደለም እሱ ሳይሆን እውቀት ቢያበዛበት ኖሮ አይሸወድም። ለማን ብሎ ነው የሚጣለው? አሁን ስታስብ ዳልቻ ለማን ብሎ ነው የሚጣለው? ከብት ስለሆነ ፎወር ኦልሬዲ 4 ኪሎ ነው ያለው ብልጽግና። ለማን ብሎ ነው የሚጣለው? መሀይም ስለሆነ ነው። ገባሽ? እንጂ 4 ኪሎ ላለ ምን ብዬ ነው የምጣለው? ለምን ብዬ ነው የምጣለው? ገባሽ? ላልገባ ነው የምትታየው እንጂ 4 ኪሎ ዱክ ብሎ ፈታ ብሎ አንዳንዴ ለሚቀምበት ትታያለች እንዴ? አይ ቢያቆም ጥሩ ነው። እኔ ራሴ አሁን ለምሳሌ አይጠቅምም። አሁን ህወሓቶችን ብታይ ኖሮ 4 ኪሎ የነበረ ጊዜ ከማን ጋር ነው የሚጣሉት? ከማን አይሰሙሽም ነበር። የሚጣሉት ከኛ ጋር እንጂ ከሌላ ጋር ምንም አልነበረውም። እሱ እኮ በሌለ አልገባውም። ምንም ደነዝም ነው። ገባሽ? ለዛ እንዴት እንደሆነ ታውቃለህ። አሁን እሱ እልክ ያዘው እኮ ከአንተ ጋር ነው። በነገራችን በምን ፖለቲካ ማውራት አይችልም። በምን ይያያዝ? ስለዚህ ከማን ጋር መሰለህ እሱ በተለይ ጆከር የጆከር ተጫወተበት እንጂ አሁን ለምሳሌ ምን መሰለሽ፣ በአማራው ካየሽ ያልተማረውን አምጥቶ ነው ከስር የሚያስወቅም ብልጠታ አማራ አይደለሁም ሊል ይችላል። ነገ መጥቶ ምን ታደርጊያለች? አማራ አይደለሁም እንድቀጥቀጥ አድርጎ ወዲያ አይደለሁም ይላል። በተጨባጭ ግን ይህ ሰገጤ ኦሮሞነት እንዳያሰደበው ጆከር መንፈስ ይሁን ሰው ይሁን ምን በማይታወቅ ነው ረገጣ ያለ። ኦሮሞም ማድረግ ያለበት እንደዛ ነበር። አንድ የማይታወቅ ሰው ታመጪና ትለጠልጫለች። ደሞዜ ዳርቻ አንበሳ ለመባል ብሎ እናት ወጆት ቢማሩም እንደዚህ ናቸው ብሎ ሰው እንዲታዘብ ያደርጋል። ይታዘብሻል። ገባ? ቢማሩም እነሱ ከዚያ አያልፉም ተብሎ ኦሮሞን ነው የሚያሰደው። አይሽ አሁን ጆከር ለአማራው ባይጠቅመውም ማለት ነው፣ ግን ይሁን አይሁን ሳይታወቅ መንፈስ ሆኖ ነው የሚራገጠው። አይደለም ብሎ አማራ ይሸመጥጣል። ምን ታመጫለች? እኛ አይደለንም ማናውቀውም። እኛ ማንም ያውቃል ጆከር ማንም። ስለዚህ አማራ የማይጠየቅበት ሰው፣ በኦሮሞ ግን ኦሮሞ የሚጠየቅበት ሰው አለ እንደ ዳልቻ ያለው፣ ያውም ዩኒፎርም እየለበሰ ያዳልቻ ይጠየቅ እንጂ እኛ ኦሮሞ እሱና ገባሽ? አሁን ዩኒፎርም ለብሷላ። መንግስቱ እኮ ይህን ፈቅዶለታል። አስለብሶ ከመከላከያ ጋር እንደሆነ አድርጎ ካመጣው ብልጽግና እንደዚህ ነው ተብሎ ነው የሚባል። ይህን እንኳን አያስተው። ስለዚህ ያቺ ነገር መስተካከል አለበት። እኔ አሁን ብልጽግና ብሆን ሙሉ እንደዚህ አይነት ነገሮችን ነው ቀድሜ ማጣው ነው። በእኛ ውስጥ የለም። እስቲ አንድ ትግራዋይ እንደዛ የሚሳደብ አምጪ። ፊት ለፊት ሆኖ እንደዛ የሚሳደቡ ህወሓቶችን አታመጭ። ይሄ ነው ገባሽ? ብልጠት ማለት ዳልቻን ፖለቲካ ማስተማር አለባቸው። አንዴ ካስገቡት በኋላ በደንብ አስተምረው ቻሌንጅ አድርጎ በፖለቲካ ማውራት ይችላል። ምንድነው ገልዱ ኦሮሞች ራሳቸውን ትሳደባላችሁ፣ እነሱ የራሳቸውን አያስነቁም። ይሄ እኮ እንደ ፊት ለፊት እኮ የምታደርጉትን ነገር ነው ሰው እያወራል። እውነታው የራሳቸውን አያስነቁም ስትይማ እንዴ ጆከር እኮ ፍየሌ ነው መንፈስ ነው። ምኑን ልንካው? ከኔ ጋር እንደተረጋገጠ ነው። የዳልቻ ልትደግፉ ካላችሁ ሄዳችሁ ቅፍ ድግፍ አድርጋችሁ መያዝ ነው። እኔም እዚህ ጋር መጥተህ ግን አያስነውም። እኔ ይሄ መድረክ ማንም የማንም ማውራት ቤተሰብን ካልነካ ብልግና ካልነካ ሀሳብን መነጋገር መጣችሁ ተነጋገሩ። አልጋ አልሄድም። ትምህርት አለው ነገር ያ ግን ምን ይሆን አንተን መሰል አይደል? ኢየሱስ ሚስት ካላሽ ትወልዳለች ይባላል። ለመብራት ነው እናቱ። እግዚአብሔር አብርተን ነው ካልኩሌት አድርገን ነው የወለድነው። ጎረምሳው 10 ሞላው። ጎረምሳው እየደረሱ ነኝ። በጣም ትልቅ ልጅ ነው። ይሁን እግዚአብሔር ያሳድገን። አሜን አሜን። እናቱ አንቺማ ተገላገልሽ። አይዞህ አትቸኩል። ወይ አትቸኩል። መረበም መቤቴ በስማ ምን 14 አልፎብኝ ጨንቆኛል። አንቺ ትቀልጃለሽ። ትልቁ አይደለ ሴቷ ማየ 14 15 ሊሆናት ነው ኦገስት ላይ። ወላ ላይ ባልና ሚስቶች እንደሚደብራችሁ ነው ነገር። እንዴ ምን ሆነ ነው? ሶስተኛ ነው ለነገሩ እኔ ሚስቴ ጓደኛዬ ናት። አትደብረኝም። አይገርም?
እመቤት በጣም ቤስቴ ናት። ግን በጣም ነው የምንፎጋገረው ከሚስቴ ጋር። እኔ አሁን ይቅርታ አድርግልኝና ፍቅር ከተወሰነ ጊዜ በኋላ አሁን ያው ጓደኛዬ ነበር ከተወሰነ ጊዜ በኋላ አፕዴት መደረግ አለበት ብዬ ነው ማለት ነው። ኦኬ እንመጣለን ወደ ፖለቲካው ጊዜ እሰማለሁ። እውነት ግን እንደ ድሮ ነው የምትፋቀሩት? እንደ መጀመሪያ ጊዜ አስወርት ከሚስቴ ጋር በጣም ለመሰለሽ አንድ እኔ እንደ ኳሊቲ ያየውላት ነገር እንደ ኳሊቲ ያየሁት ምንድን ነው? ሪስፔክት ከሚገባው በላይ ሪስፔክት አደረገኛለች። በጣም ትልቁ ደግሞ በማንም ብታይ ሪስፔክትን የመሰለ ትልቅ ነገር የለም። ሁለተኛ ሌላ እምነቷ ደስ ይላል። በጣም ታምነኛለች ማለት ስደውል ሳወራ እንደዚህ ስጫወት ምንም አይመስላል። ምክንያቱም እንደማያሳየው ቤት ውስጥ ሆኜ ነው ገባሽ? ተደብቅ ያለ የሆነ ቦታ ሆኜ አይደለም ምናምን እንደሱ አይነት መኖር ሌላ ደውሎ መጨቃጨቅ ምናምን የሚባል ምንም ደግሞ እንደዚህ ሄደ ከሴት ጋር ምናምን ታረጉ ማለት ነው። አይ ፎርዋርድ እምልሽ እኔ ሸገር ልጅ ነኝ ማለት ጥርጣሬ ውስጥ የሚከት ነገር አታረግም። ጥርጣሬ አሁን ለምሳሌ ጥርጣሬ ውስጥ የሚከት ነገር ስለ ሄደ ሁሌ ቤት አታመሽም፣ ባር ሄደ አታመሽም፣ ከለ ጓደኛ ማምሸቱ ይሄ ውጭ መውጣቱ እሱ ነገር ስለማታረግ ሬት ቁጭ ለእኔ የምሽት ሰው አይደለም። ከበፊትም ሆም ባዲ አሁን ወንድ ልጅ የምትወጂው ከሆነ እውነት ለወደፊት ለአንቺ ሆም ባዲ መሆን አለበት። ለወደፊት ነው ማውራሽ። ሆም ባዲ ስልሽ ቤቱን የሚወድ ቤት የሚል ምናምን ሰው ብዙ የምትጨቃጨቂው ነገር የለም፣ የሚያሳይሽ ነገር የለማ፣ የሚዋሽሽ ነገር የለማ። ገባሽ? ውጭ የሚል ባርባር የሚል ጓደኞች የሚያበዛ ሰው በተአምር ቤተሰብ መመስረት የለበትም። ምክንያቱም ጨፍሮ አልጨረሰም፣ ወሬ አልጨረሰም፣ ጨፍሮ አልጨረሰም። there is no point። ከገባሽ መቃጠል ነው። ልትወጁ ትችላለች፣ ምን ታያለች፣ ግን መጨረሻው አንቺ ነው የምትጎጂው። ጓደኛ የሚያበዛ ባር የሚያበዛ ወንድ በፍጹም ላይፍሽ ውስጥ አታስገቢ። የፈለገ ነገር ብትወጁ ነው አልበሰለ። ስለዚህ ግን ቤቱን የሚል ምን ይዤ ልምጣ፣ የት ነው ያለሽው፣ ነይ እንውጣ ምናምን ቢልን እኔ አሁን ነይ በቃ እዚህ ቦታ ላይ አብረን ፑል ተጫውተን ተሳስቀን ምናምን ገባሽ? እንደዚህ አይነት ነገር አለ፣ ደስ ይለኛል። እና ጓደኛ ማለት አሁን ብዙዎች ባሎቻቸው ጓደኛቸው አይደለም። ጋር ፍሬንድ ባልሽ ጓደኛሽ መሆን አለበት። ጓደኛሽ እኮ ነበረ ይረሱታል። አንዳንድ ልጆች በመሀል ሲመጡ የእነሱን ፈን ኮምፕሊትሊ ይረሱታል። ባልም የራሱ ኃላፊነት ይዞ ሄዳል፣ ሚስትም የራሷን ኃላፊነት ይዛ ትሄዳለች። በመሀል ያለው የእነሱ ኮኔክሽን እየቀረ ይሄዳል። ለዚህ ነው በአበሻ ሁለቱም ቶሎ የሚሰለቻችሁ። ጓደኝነቱ መቅረት የለበትም። ጓደኝነቱ ከቀረ ትዳሩ በቃ ለዛ ያጣል። ስለዚህ ለዛ ማጣት የለበትም። ብዙ ፍቅር ለዛ የሚያጣው ጓደኝነት ሲቀር። ስንት ዓመታችሁ ነው? 18 ወደ 19 እየሄድን ገባሽ? ያ ነው ቀላልም ነው ገባሽ? ሌላ ሰው ለመድመድ ይደክማል። ግን ምናልባት ዮኒ ኢትዮጵያዊ ብትሆን ወይ ሀበሻ ሴት ብትሆን ወይ ኦሮሞ ሴት ትግራይ ብትሆን ግን አትችልም። ለምን እንደሆነ ታውቃለህ ወይ? እኔም ትዕቢተኛ ነኝ፣ ኃይለኛ ነኝ። ለምን በዚችኛ ላይ ትዕቢት የለህም? በዚችኛ ላይ ለምን ትዕቢት ይኖራል? ትዕቢት የሌለውማ እንዳየሽው ነው ያሳየች ነገር፣ እምነቱ ማክበሩ ምኑ አለ ገባሽ? እነሱ በባህሪያቸው ምኑ ካለ ለምንድን ነው የምጠብጠው? ዮኒ ምን እንደሆነ ታውቃለህ? እነሱ ከኛ ለየት የሚያደርጋቸው ምን እንደሆነ ታውቃለህ? ክብር አላቸው፣ ሪስፔክት፣ አስተዳደጋቸው ዲሲፕሊን አለው። በነገራችን ላይ ሴት ልጅን እንዴት መያዝ እንደሚችሉ ወንድንም እንደዛው እሷን ትልበታለች። ጎበዞች ናቸው። የእኛዎቹ ጋር ትንሽ ችግሩ ምንድን ነው? ፎር ሳም ሪዝን ጓለ በወንዱም በሴቱ መጫጫ፣ አለመተማመን፣ የመከራከር ፖይንት የማስጣል ወንዱም ሴቱም ፖይንት ነው የሚፈልገው። ለምን እንደሆነ አይገባኝ። ምንድን ነው ፖይንቱ የሚያስፈልገው? እኔ አሁን አንቺን እኔ ትክክል ነኝ ብዬ አንቺን እንደተሳሳተ ማሳመኑ ጥቅሙ ምን ላይ ነው?
እኔ I want to be happy instead of I want to be right። አንዳንድ ሰው ትክክለኛ ሆኖ ደስተኛ ባይሆን ይመርጣል። አይገባኝም እሱ። እኔ በጣም የምወደው ትክክለኛነትን አይደለም፣ ደስታዬን ነው የምመርጠው። ደስታሽን ከመረጥሽ ትክክሎች ያልሆንሽ it doesn't really matter። እንዴ ክርስቶስ እኮ ትክክለኛ ሆኖ ሰቅለውታል፣ ወስደው አልተመቻቸው። ገባሽ? አብዛኛው ዓለም ላይ ያሉ ነቢያቶችን ካየሽ ተቀጥቅጠው ተሰቃይተው ነው ያለቁ። ትክክሉ እነሱ ነበሩ፣ ግን ተቀጥቅጠው ተጠልተው ከዚህ ምድር ላይ የሄዱት እነሱ ናቸው። እነ ጳውሎስን ዘግዝቀው ሁላ ነው የሰቀሏቸው። እነ ዮሐንስ አንገቱን ነው የበጠሱት። እነ ሳምሶምን ቀጥቅጠው ነው የገደሏቸው። እነ ዳንኤልን አንበሳ መንጋጋ ውስጥ ነው የከተቷቸው። ኦል ትክክለኛ የሚናገሩ ወይም ደግሞ ሀቀኛ የምታያቸው ሰዎች ትክክለኛ ኢንፎርሜሽን ያላቸው ተበልተው ነው ያለቁት። እቺ ምድር ያደመቀቻቸው ውሸታሞች። የምትጋፈችው እውነት ሲኖርሽ ብቻ፣ ያም ደግሞ ትጠይበታለች። they know you right። የምትሳደጂው እውነት ስላለች አስመስለው መኖርን የመሰለ ቀላል ነገር የለም። ግን ለአንዳንዶቹ አይሰጥም። አንቺ አሁን ላስመስል ትሞቻት አትችይም። አልተሰጠሽ መሰጠት አለ። ለዚህ ነው ብዙ ሰው ጋር የምትጋጭው። ገባሽ? መሰጠት አለበት። ደግሞ አንዳንዱ ቀፍለው ምንም ሳያደርጉ ቀፍል አድርገው የሚኖሩ በደንብ አለ። ያለ ምንም ማሰብ ከማንም ጋር መጋጨት አይፈልጉም። ስህተት መሆኑን እያወቁ ምን መሆኑን የነሱ ከጥቅማቸው ጋር እያያያዙ የሚሄዱ ብዙ ሰዎች። ስለዚህ አለ። ግን እኔ ምንድነው እየበሰልኩ ሲሄድ ነገሮችን ብዙ እየተውኩ መጣ። በፊት ጓ ነበርኩ፣ አንቺም እኔም እንደምታውቂው። በተለይ እኔ ቤተሰብ ላይ እየተውኩት ፎርዋት አልኩኝ። ሳስበው ለማን ብዬ ያ ሁላ መዳረግ ፎሁ ሙድ እያስቆመ ሀገር ላይ ነው የምትለው። ሀገር ላይ በሀገር ጉዳይ ላይ ነው። በሀገርም ጉዳይ ሆነ በሌላውም ጉዳይ ላይ ምን አገብቶ ለማን ብዬ ነው የምቃጠለው? ለማን ብዬ ነው ቮይስ መሆኑ? ፎዋ ነው። በተወሰነ መልኩ የሴቶች ነገር ያሳዝነኛል። ኢትዮጵያ ላይ ሴት ልጅ ምንም አይነት መብት የላትም። እሱ ያደማኛል። ትልቁ ዓላማዬ እኔ ለህፃናትና ሴት ላይ ትክክለኛ ፍርድ መሰጠት ሲጀመር ኢትዮጵያ ደስታዬን አልችለውም። ስለ ፖለቲካው ተገልብጦ ይለቅ አይመለከትም። ሴት ልጅና ህፃናት መደፈር በጣም ኢትዮጵያ ላይ መቆም ያለበት። በቃ ይሄ ነገር ቢቀየርልኝ ፖለቲካውን አልኩሽ ማንም ይምረው አይመለከትም። በነገራችን ላይ ስለ ሴት ልጅ መደፈርና መገደል ስትል እኔ ባለሁበት ሀገር ላይ አሁን ትላንትና ወዲያ ነው አንዱ ነው የ16 ዓመት ልጅና ሚስቱ እንደገና ራሱንም አጣጣ። በየጊዜው በሌላ ቦታ ላይ አለ ገባጁ ነገር እና ባልና በሚስት ያሉትን ነገሮች መፍትሄ ማታገኝባቸው በብዛት መፍትሄ። ምክንያቱም ብዙ እንትን ያሉ ናቸው፣ ብዙ የታሹ ናቸው፣ ቤት ውስጥ ምናምን ግን ባለቤቶቹ ናቸው የሚያውቁት እንደዚህ አይነት ነገር እና ለሴቶቹ መታገል ሳይሆን መምከር ነው። አሁን ባልንትን ማለት ከድሮ ጀምሮ ሰማኝ እንደሆነ ለሴቶች በጣም ብዙ ነገር ትነግራቸዋለህ እና ግን የእኛ ልጆች ብቻ ሳይሆኑ በአጠቃላይ ፍቅር የሚባለው ነገር ያው ይሸፍናል። የእሱ ላይ ነው ጥንቃቄ። ምንድነው አሁን ለእኔ ፔጆች የምነግራቸው ብዙ ጊዜ ለሴቶቹ መጀመሪያ ጓደኛውን ወቂ ከማን ጋር ነው የሚለው ትክክለኛ መገለጫው የእሱ ጓደኞች ናቸው። የአንድ ሴትን መገለጫዋ የምትውላቸው ሰዎች ውሏ ከማን ጋር ነው የምትውለው? ከማን ጋር ነው ፈታ የምትለው? ውሏ የምታደርገው ምንድን ነው ብሎ የማይጠይቅ ሰው ይጎዳል። በኃይለኛ ወንዱም ይጎዳል፣ ሴቷም ትጎዳለች። አበሻ ይሄ ነው ችግር። ያንን ሰው ብቻ የሚለውን ይሰማና ከማን ጋር ነው የሚውለው ምንድን ነው የሚያደርገው ላይ ይረሷል። ምክንያቱም አብዛኛው ወንዶች የመጀመሪያው ምርጫ ቅስቀሳችን ከማንም አይችልም
ምርጫ ቅስቀሳ እንደ ወንድ ልጅ የሚያክለው ይሄ በቃ መንፈስ ነው የምንለው። ቅዱሳን ነው የምንለው። we are amazing. The first 3 months we are amazing. ማንም አያክልም። ደን ከዳቦ ቤት በኋላ ነው ነገሮች የሚቀየሩት። ከዳቦ ቤት በኋላ ነገሮች እውነተኛ ከለሩ እየመጣ ይሄዳል። ገባሽ? በአንድ ስልክ ገና ሳትደውይ 90 ጊዜ የሚደውለው ስልኩን ሁላ መርሳት ይጀምራል። አንቺ ቢዚ ነኝ እኮ ይልሽ። ቢዚ ሆኖ ማያውቀው ሰውዬ 24/7 ሲያወራሽ የነበረው እንዴ አንቺ ልስራበት እንጂ ምን እያረግሽ ነው ብሎ ማቆም ይጀምራል። ከዳቦ ቤት በኋላ ነው ይሄ ነገር የሚመጣው። ብዙ ጊዜ ሴቶች አታስተውሉትም። አንዴ ትቀረቀሩበታላችሁ እዛ ፎንቃ የሚባለው ደረጃ ላይ። ከዛ ለመውጣት ግን ይከብዳቸዋል። ገባሽ? ለማስተካከል ነው የምትሄዱት። ብዙ ጊዜ ከገባችሁበት በኋላ ለሚፌክስም የበፊቱ እንዲመጣ ያቺ የ3 ወሯ እንድትመጣ ተፍ ነው የምትሉትና ብዙ ጊዜ የምትሸወዱ ነገር አለ። ሌላው ለናይስ ወንዶችም ነው የማወራው። ናይስ ወንድ ደግሞ የምትጫወትበት ሴት ነው የምትመጣ። ኦኬ ዮኒ ግን እኮ ኦኬ መጀመሪያ ታይም ላይ እንደዚህ ከሆነ እኮ ለምንድን ነው ማየት የሚሳነው? ለምን ኦኬ ማየት ከተሳነ ለምንድን ነው መውጣት የሚሳነው? ከዛው መውጣት የሚሳነው ለምን መሰለሽ? አሁን ለምሳሌ በወንዶች ታሪክ 2 ሰው አለ። 2 ነን እኛ። ዘለቀ ባንጀቴ አለ፣ ልብ አለ። የተለያዩ ናቸው። ምንም ግንኙነት የለውም። እኔ አሁን የሚያምር ቁመና ያላት ስትመጣ ዘለቀ ባንጀቴ ሰላም በለኝ ነው የኛ የወንዶች ትክክለኛ ነገር ነው። ማንንም የምታምር ሴት እንዲያይተን እብድቱን ቀውስቱን ምናምን አናይ። በቃ ሂድባት ነው የሚልሽ ማለት። ከዛ የልብሽ ወይም የጭንቅላትሽ ማንነት ይወስነዋል። የሴቶች እንደዛ አይደለም። የሴቶች ከተረዳሽው ካወቅሽው ምን ካልሽው በኋላ የምትወስኑ ደን ያንን ዲሳይድ አድርገሽ ካልኩሌት አድርገሽ አስበሽበት ስለምትገቢ ለመውጣት ትቸገሪያለሽ። ይሄኛው ላፋር ነው የሚሄደው። አየሽ ልዩነቱ በሴቱ እንደ ወንዱ ለመተው በደንብ አባብሎ ቃላቶቹን ሰምተሽ ትሪትመንቱን አይተሽ ልነጥፍልሽ ባናት ልተከልልሽ የተባለው ስንት ታሪክ ታይቶ ከአንቺ የተለየ ሴት እዚህ ምድር ላይ መቼ እና የተፈጠርሽ እስከዛሬ የት ነበርሽ ምናምን ብዙ ብቻ ዋት ያለን የምንላቸው። ከዛ በኋላ ግን ዋንስ እንትን ካልሽ በኋላ ፍቅሩ ውስጥ ከገባሽ በኋላ ከዛ ነገር ለመውጣት ገብተሻላ። ገባሽ? ልብሽን ሰጠሻላ። ልብሽ ከተሰጠ በኋላ ከዛ ነገር ለመውጣት መፈራከት በጣም ትቸግራላችሁ። ለዛ ነው የሴትና ወንድ ከመሞት ለምን ቀላል ነው ብዬ ነው የምለው። በነገራችን ላይ ለሴቶቹ አድቫይስ ማድረግ አንድ ማሰብ ያለብሽ ምንድነው አንቺ ለምትሰጪው መቀበላቸው ክብር አላገኘሽ። እኔ የምጠቀማቸው ሁሉ ጊዜ የሆነ ሰው እንደዚህ አይነት ነገር ካጋጠመኝ ጥሩ ነገር አላስብም። የሰበረኝ ያላከበረኝ ያዋረደኝ ሁሌ ወደ ጭንቅላቴ ማመጣው እንድጠላው የሚያደርገኝ እንድጠላው ባያደርገኝ ክብሬ እና ደህንነቴ ስለምፈልግ እንድርቃ ያደርገኛል። እስከነ ፍቅሩ መሄድ ይችላል እኔ ማለት ነው። ምክንያቱም ክብሬን አስቀድማለሁ፣ ህይወቴን አስቀድማለሁ። ለዚህም ነው ከአንድ ሁለት ጊዜ የምከምተው ይሁን 2 ጊዜ ከልጆች አባት ነግሬሃለሁ። እዚህ ላይ ብሎ የልጆች አባት ቤንዚን ነው እንደዚህ ያፈሰሰ ነግሬሃለሁ። እዚህ ላይ ምን አቃጥለሽ ሆኖ ምን አድርገሽ ነው? ብዙ ማለት ነው ቅና ሌላ ማለት አልፈልግም። የኔ ሁሉ ጊዜ ችግሬ ምንድን ነው? አልፈልግም። ለዛም እኮ እናት ይዞ ያቴ ዛሬ 12 እኔ ከመኪና ውስጥ አምጥቶ ቤንዚን እንዲህ ነው አንድ እና ሁሉ ጊዜ ወንድም መፈራው ለዛ ነው። በቃ አንደኛ እንትን ሁሉ ጊዜ ምንድን ነው ለመውጣት በጣም ምንድነው ማሰብ ያንን ነገር ነው ማሰብ። ከዛ ሰው ጋር አሁን ለምሳሌ አሁን እንደዛ ካልሽ በአበሻ ምናልባት እንደዛ አይነት ችግሮች ካሉ ከሌሎች ዜጎች ጋርስ እንዴት ነሽ? ደስተኛ ኮች እነሱ ጋር ነው አሁን ያለሽ? እኔ ከነሱ ጋር ነው ተሳስቼ ነው። ሁለተኛ ግን እኔ ስህተት ነው
ያቆጡ ታስሩበታል። ኦኬ አይ እንደዛ ከሆነ ጥሩ ወደሚመችሽ ነው መሆን ያለበት። እኔ ለማናችሁ ምለው የሌላም ዜጋ ይሁን የምን ዜጋ ይሁን እናንተ መደሰት አለባችሁ። ለዚህ ነው እኔ አሁን ከሚስቴ ጋር with my wife I'm very happy። ለምን መሰለህ ግልጽ ናቸው። እውነቱን እንናገረው። ነጭ ማምለክ አይደለም ወይ ጥቁር ማምለክ አይደለም። ጥቁርም ሆነ ነጭ ትንሽ የሰለጠነ ሀገር ላይ እኔ አበሻም ሆነ እንደዛ ብትሆንልኝ ደስታዬን አልችልም። በጣም ለምሳሌ የሆነ ነገር ስትነጋገር ከነሱ ጋር ተጫዋጫዋ አትነጋገር። ጨዋታን አይፈልግም። አይ ዲስከሽን። ከዛ ላይ ደግሞ የሚያስፈልገን ነገር የሚያስፈልጋቸውን ነገር እነሱ ራሳቸው ያስተምሩሃል። ቀድሞ ያስተምሩሃል። ባታኛው ከነሱ ነው ብዙ ነገር ማሰብ፣ መተሳሰብ፣ ገባ መነጋገር። ከዛ በኋላ እምቢ መባልን እምቢ ካሉ እምቢ ነው፣ እሺ ካሉ እሺ ነው አይደል? ከዛ ላይ ድብቅ የሚባል ነገር ራሱ የላቸውም። እሱን ነው ደስ የሚለኝ። እኔም ደግሞ ግልጽ ያደረገኝ አይ ቲንክ ከሚስቴ ጋር ሚስቴ ትመስለኛለች። በጣም ግልጽ ሰው ነው። ግልጽ እንደገና ደግሞ ቬሪ ቶፕ። ለነገሩ አበሻም ሴት በጣም ቶፕ ለምትወደው ወንድ ሟች ናት። በሱ አምናለሁ። ለምትወደው ወንድ አበሻ ሴት በጣም ወርቅ ናት። እኛ ኢትዮጵያኖች ያልገባን ነገር አለ። ወርቅ ናቸው። ለምትወዱት ወንድ አበሻ ሴት በጣም ወርቅ ናት። ግን ያው ኃይለኝነቱ እንዳለው ነው ማለት አይደለም። እሱ ብቻ ኃይለኝነቱ ትችላል። እሱ ብቻ አይደለም። ምን ባህሪ ያለብን እኔ እንኳን እንደዚህ ነገር የለም። ምን ባህሪ ያለብን የሆነ ነገር ስለሰጠን ወይ ጥሩ ምግብ ስለሰራ ፍቅር የሰጠን ይመስላል። ፍቅርንም ያገኘን ይመስለናል። የሆነ ነገር ስለሰጠን ወይ መኪና ስለገዛልን ፍቅር ያገኘን አይደለም። እኔ በዛ ላይ ልንገርሻ፣ እሱ ለምን ሆነ መሰለሽ? በእኛ አስተዳደግ በቤተሰብ ማለት ነው አንዳችንም እንወዳለን ግንባርን ተስመን ታቅፈን አላደግም። ዊነቨር ገባሽ? የሆነ ነገር ነው የሚገዙልን። ካየሽ ቤተሰብ ለአመት በዓልም ሆነ ለሆነ ጊዜ የሆነ ነገር ይደረግልሻል እንጂ ጂጂዬ የምወድሽ ልጄ ኑሪልኝ ብለሽ ተፈቅረሽ ግንባርሽ ተስሞ ምናምን ብዙ ጊዜ አላደግም። ዊድና አላየንም። ፋሚሊ እንደዛ ተሳስመው ምን ተባብለው ያደገበት ማህበረሰብ ስለሌለን ያቺን ነገር ለመናገር ይተናነቀናል፣ በወንዶቹም በሴቶቹ። ያደግሽ አሁን እዚህ ያደጉበት ነው። እኔ አሁን ለምሳሌ ልጄ ሲተኛ ነገር አላቢው ይሁን ሚስቴን ስተኛ ማየን ስተኛ ስንወጣ ስንገባ ተባብለን ከነሱ ጋር ስለሆንኩኝ ከዚህ ሀገር ሰው ጋር ስለሆንኩ አበሽ ሲያቅቶን ይቅርታ እንደዛ እንነጋገራለን። ልጆቻችንን አሁን ተጀምሯል። አሁን ይላል አበሻ ልጅ ግን ስላላደግንበት ያንን ነገር ለማምጣት እኔ አሁን ከነዚህ ጋር ባልሆን አላውቅም ላልን ይችላል። የኖርነው በቃ የሆነች ነገር ማድረግ ብቻ ፍቅራችንን የገለጸን ይመስላል። እኛ ግን ወርዱን እንጠቀማለን። ገባሽ? ለዛ ነው በአበሻ አሁን ግን ተጀምሯል። ልጆቻቸውን በጣም ሲወዱ ለባሎቻቸው አይሉም እንጂ ለልጆቻቸው እናቶች፣ አበሻ እናቶች ለልጆቻቸው ይላሉ። ባላቸው ካለ ምን አስበህ ነው ዛሬ የት አባል ትሄድ አሰብከው? አፈቅርሻለሁ ሚስቴ ብሎ ስሟን ጸብጸብ ነው የሚለው። ምን አስበህ ነው ዛሬ? እሺ በተግባር ስለምናቀሳይ ተግባር ስልክ እቃ በመግዛት ነገር ሳይሆን አትሊስት በአመለካከት ሳትናገር እኮ እንደዚህ የምታሳያቸው ነገሮች እኮ በቂ እኮ መግለጫ ነው። ለምሳሌ አሁን ከቤተሰብ ጋር ታወራለህ። ለምሳሌ ከቤተሰብ ጋር ስታወራ እህት ናት ባለቤት ናት ወይ እንደምናስብ ለምን ለእሷ እንኳን አታወራለህ? ለቤተሰብ ማለት ነው እንደምትወዳት እንደምታከብራት ወይ ደግሞ እሷ በዚህ መልኩ ታግዘኛለች በተለያየ ነገር መግለጽ ይቻላል። እሱ የምኑ መሰለች በተለይ ወንዶች ባሎች በተለይ የሚስቶቻችሁን እንድትከበርላችሁ እንድትወደድላችሁ ከፈለጋችሁ እናንተ አንቺ እንዳልሽው ለቤተሰብ መልካም የእሷን መልካምነት ብቻ መናገር ቤዝዶን ዩ ነው የሚወዷት የሚጠቁ አንተ በምታወራው ወሬ ምክንያቱም እንዲያርጋኛለች ብለህ ከተናገርክ ገስዋል አንተ ሚስት ስለሆነች ያንን ነገር ልትረሳው ትችላለህ። ቤተሰብ ግን አይረሳው። እንዲያርጋኛለች ብለህ ዝም ብለህ ከቀባል እንዲሆን ያለው ብለህ ለቤተሰብ የምትናገር ከሆነ ቤዝዶን ዩ ነው አንተ በተናገርከው ነው የሚያውቋት እንጂ አያውቋት ከነ መፈጠሩ አያውቋት። እና በተለይ ባል ቤተሰቦች ለእናት ለእህት
ነገርካት ማለት አንቀርቅባችሁ ድፉልኝ ማለት እሱ ብቻ አይደለም። በዛ ነው ብዙ ጊዜ ችግር ፎቃ ስትሆን ራሱ አሁን ቤተሰብ ጋር ተጋጣሚ አጋጣሚ የሆነ አጋጣሚ ደርሶ ስልክ ደግሞ አይነት ቤተሰብ ጋር ሁለተኛ ነው የሆነ ቢሆን ብቻ አክሲደንት ደግሞ ወጥቶ የሚያናገር ከዛ ጋር የእነሱ ጥላቻ አንተ ደግፈዋል ማለት ነው። ሰፖርት አድርገዋል እነሱ ለሚስት በቃ ጓደኛ ጋር ጓደኞቹ ማለት ነው ጭልሻ ይገጠጣል አይደል? አትሊስት ወይ የሆነ ታክሲ ወይ የሆነ ነገር አምሽተ ወይ የሆነ ነገር ብቻ ትደውላለህ። እዛ ጋር ለሚስት ያለውን ጥላቻ ወይ ለጓደኛ ያለውን ጥላቻ ጓደኞች ያላቸውን አስተያየት ሰፖርት መውደድ እውነት ልትመፈጥራ ያችን ሴት አትገልጽላት እንኳን የሚመጣባትን አደጋ በመከላከል ቆመ መታከል። እኔ አሁን ለምሳሌ እግዚአብሔር ነው የሚያውቁ ጓደኞች ያገኘኋቸው ሻይ ቡና ያላቸው ስልክ ሳውራት ሚስቴ መጠየቅ ትችላለች። እስማ ዩኒክ አስቀናላችሁ እመቤቴን ስልክ እናወራለን። ከዛ ላቪው ምናምን ተባብሎ ነው የሚዘጋው። ኦልዌይዝ ማንም የዚህ ታስታውቃለህ። በነገራችን ላይ ዜራ እዚህ ላይ ራሱ ስታወራ እና እሷም ያላትን ነገር በጣም ለእኔ ገብቶሻል። ባልሽን ከተንከባከብሽ እሱም ይንከባከብ፣ ሚስትን ከተንከባከብሽ ባል ይንከባከብ። እንደዚህ ነው መሆን ያለ። ለምን ቲም ወርክ። እኔ ለእሷ ማሰብ እሷ ለእኔ አሁን ለእኔ ቤት ስደውል ለማየም ስደውል ለእህቴም ወንድሞቼ እግዚአብሔር ምስክሬ ክርስተል እንዴት ናት ገባኝ አማንዬ እንዴት ነው ማዬ እንዴት ናት ብለው ነው የሚጀምሩት እንኳን ከሚስቴ። ለምን እኔ የነገርኳቸው እኔ የሰጠኋት ቦታን ስለሚያውቁ ክርስተል እንዴት ነች ነው። ስለዚህ እንደዛ የሚያደርገው የእኔ ማን ነው እኔ ለእሷ ምስክር ነው። ብዙዎቹ ምንድን ነው እንዴ መጽሐፍ ቅዱስ ይላል ንግስት አከተመ ምንም የምፍቀው ነገር። ስለዚህ አንድ ነገር ማድረግ ከተቻለ ከባድ ነው የሚያደርስ ማድረግ ይችላል ከታሰበ። ሶሻል ሚዲያው ካላወዛገበ ፒፕሉ የሚወዛገበው ምንድን ነው? ሶሻል ሚዲያ ላይ ላይክስ ይበዛላት ወይ ላይክስ ይበዛላት ከሚስቱ ወይ ከባል ሲለያይ ሌላ ምን ያገኝበት ሰው የሚሸወደው ለዛ አበሻ በተለይ የሚሸወደው ትንሽ መታወቅ ቤቱን አፍርሶ ቁጭ ነው የሚለው። አሁን ለምሳሌ በቢኒያም ቦክሰኛው ማየት ይችላል። ቢኒያም ቦክሰኛው ሀይ ተባለ መጣ በትንትኑ አውጥቶ ብቻው ማይነት ገባሽ? እዛ ሜዳ ባዶውን ፍምስና አንዳንዴ ቁጭ ብሎ ተረጋግቶ ማየት አለ። ምን ይባላል መሰለኝ እና ዘነዘነ ዝና ዘውላ እንደዘነዘነ ሊወቅ ራስን ወቅቶ ናቸው እና በጣም መጠቀም በተለይ ቤተሰብን ፋሚሊ ማለት ነው። ፖለቲካና እነሱ ይለያያል። አሁንና በነገራችን ላይ የኛ ዝና የጠላትም የወዳጅ ነው፣ የደጋፊም የተቃዋሚ ነው፣ ወድም የሚያስከፍላል አይደለም። ግን በሌላ መልኩ የሚመጣው ዝም ገባ። አሁን ለምሳሌ ትልልቆቹ ነው ደስ ሚል አሁን ነቴዲ አፍሮ ሲታይ እነ እንትና በጣም ወዳጅ ነው። ጎሳዬ ተስፋዬና ገኔ ገኔ ያለች ማለት እመቤት ይቀመጥ ዮኒ ገኔ ያለች ዮኒና አሁን ይላል ስናወራ በጣም እንደታደለው ከነ ሚስቱ እንደዚህ የሚሉታል ባል ያለ ሚስት ያለች ምናምን የሚሉ ሰዎች ደስ ብሎች ነው የምታወራቸው። በቃ ክብሩ የሚኖርች ገባች። እንደዚህ አይነት ትልቅ ስም ያላቸው አርቲስቶች፣ ሴቶች የሚወርቁላቸው አርቲስቶች ተረጋግተው መኖር ይጀምራሉ። ገባች። እውቅና የማይሸውዳቸው ሰዎች አንዳንዱ ትንሽ ሲታወቅ ገደል ይዞት የሚገባ ብዙ አበሻ ትንሽ እውቅና ገደል። ሌላው የፌክ ሶሻል ሚዲያ ላይ የሚታየዋል። አሁን ለምሳሌ እኔ ለመቅራት የምፈልገው ኤልዳና የምትባል ከነባሏ የምትገባ ከካናዳ ሰክረው ነው የሚገቡት። ሰው እንዳይመስላችሁ ይሄ አውሬ አቃጥሎ ሊደፋኝ ነው። እሷን ቀምቀመ እሱን ቀምቀመ። ደግሞ ሲበርድላቸው ቅምቀማው ጠዋት ላይ ቸርች ልንሄድ ነው እንዴት ነው እናምራለን ልብሳችን ምናምን ብለው ደግሞ ይመጣል።
ቀልቤ ግፍፍ ነው የሚለው ፎወር ሊገለኝ ሊበላኝ አላስቀምጥ ያለኝ ምናምን ብላ ቃውጢ ነው የምታረገው። እሱም እንደዛ። ከዛ ደግሞ ይመጡና ቸርች ልንሄድ ነው ይሁን ምናምን ቤት ድረስ። እኔ አንድ ቀን ሶሻል ሚዲያ ላይ ከሚስቴ ጋር ዲስሪስፔክት ስንደራረግ ወይም የሆነ ነገር አንድ ቀን ሰምታችሁን አታውቁም? ለምን? ክብር ይቀድምብኛል። እኔ ሞቴን እመርጣለሁ። እሷም በክብሯ እንድትደራደር አልፈልግም። ነግሬያታለሁ። በክብርሽ እንዳትደራደሪ፣ በክብር ያልደራደር። ክብርን የመሰለ ወርቅ ነው። ከክብር ሌላ ምንም የለንማ። ዊዶን ጋነት ነው ገባሽ? በዛ አንድም ቀን ይኸው you can see 18 years አንድ ቀን ይሆን ይማኛል ዲስ አርጎ ሚስቱን አይታችኋል። ያስታውቃል እኮ ማለት ቤት ውስጥ ሆነ እንኳን አንድ ቀን የሆነ ነገር ተናገራ ወይ ጮሃ ድምጿ ተሰምቶ ምናምን የሆነ ሀፕን እንኳን አላረገም። ስቲል ነው አሁን እንግዲህ እሱ ነው ገባ እንግዲህ ማለት በሌላ ነገር ሊሉ ይችላሉ። በዛ ነገር ላይ ግን እንዲያውም ምን ስንት ጊዜ እንዲያውም በወጣ ቁጥር ተለያየ እንዴ እንላለን። ምክንያቱም ቀላል ይላል እኔ ያለው እንጂ በቃ ማለት ከምሰማ ተለያየ እንደዚህ ወጥቶ አሁን ባለፈው ራሱ ተለያየ ምናምን ስለ አሁን ቤት መተሰር ማለት አንዴ ተሳሳታለሁ ሁሉ ጊዜ ሰው እኔ የሚያስቀኝ እኮ ለምን መሰለኝ አበሻ 3 ወር 6 ወር ኢትዮጵያ ደርሶ ሲመጣ ሚስቱን ጥሎ ምን ተናግሮ ያውቃል? ይሄ እኮ ግራ የሚገባ ዮኒ ማኛ ትንሽ ቅመም ስለሆነች ነው እንጂ እኔ ብዙ ሰዎች አሉ 6 ወር 3 ወር ሌላ ቦታ ሄደው ሲመጡ ዮኒ ማኛ ከቤቱ ውጭ መኪና ላይ ቪዲዮ ሰራ ከሚስቱ ተጣልቷል ይባላል። እኔ ግራ የሚገባኝ እሱ ነው። የሆነ ቦታ ብትሄድ ደግሞ አሁንማ በቃ የሆነ እውነትም ይመስላል። በነገራችን ላይ ያስቆኛል። አብዛኛው ሰው ደግሞ ምኑ ጋር በምን ግን በነገራችን ላይ ያንተ የፋሚሊ ጉዳይ በጣም ፕራይቬት ነው፣ ማግኘት አይቻልም። ጥሩነቱ ለምን መሰለሽ ማድረግ ያለብሽ ለምን መሰለሽ ምንድነው ጥቅሙ? ሶሻል ሚዲያ ላይ ይዤው ብመጣ አይኔ በዛበት ነገር አብያነስ ብቻ አመጣ ነበር። ግን ሶሻል ሚዲያው ላይ ልክ ሳየው ምን ሆነ እየተበላሸ ሲሄድ ሳይ አሁን ማየን ሚስቴን አነሳ ሴቶች ናቸው። ሴቶችን ነው ብዙ ጊዜ አታክስ ያደረጉት አይቻል። ሴቶች ልጆችን መጥተው አታክ የሚያደርጉት ብዙ ጊዜ ገባሽ? ወንዶችን አለ አማንዬን ያር ፎር ሳም ሪዝን ሴቶቹ ላይ አቃቂር ያወጣል። ሴት አም ሶሪ ቱ ሴይ ዳት ሴቶች ብዙ ጊዜ አቃቂር ይወጣል። ልጅ ለወንድ ልጅ ላይ እኔ ወንድ ልጅ ልጇን አንዳንዱ ተራ ሰው ነው ለነሱ ቦታ ብለዋል ማለት ብለዋል። ቆሻሻ ነገር ብለዋል። እኔ ዳቲ እንዲያውም በጣም ኳይት ነው እንደ የአማንዬ ባህሪ ነው ያለው። ናቲ በጣም ዝምተኛ ነች፣ የሚናገርም ልጅ አይደለም እና ዝምታው ሰው ላይ የሚደርስ አይደለም። የሶሻል ሚዲያ ሰው አለ ጎትተው አምጥተው ተራሱ እና ገባሽ? አንዳንዴ እንደዚህ አለ። ግን ለዛም ነው አየውና አማንዬ ምናልባት አልፎ አልፎ ስለሚመጣም ልጅም ስለሆነ ያው ትንሽ በተወሰነ መልኩ እንትን አላቸው እንጂ ሴቶቹ ላይ የሚመጣው ነገር ጥሩ ስለማይሆን ደግሞ ማያየ ቲኔጀር ስለሆነች እሷን ማምጣት አልፈልግም። አልፎ አልፎ አመጣት ነበር። አሁን ግን ሙሉ ለሙሉ አቁሜያለሁ። የሚወዷቸው ልጆችን በጣም ብዙ ሰው አለ፣ ግን መጥፎዎቹም ደግሞ አለ፣ ክፉዎቹ አለ። ከአንቺ ጋር መነጋገር አቅም ሲያቅታቸው ሮጠው ልጆች የደከመ ማንነት ያለን ነገሮች አሉ መስተካከል ያለ አንቺን ይመስለኛል በስድብ እኔ አሁን ስድብ አደንዝዞ ምንም አይመስልም። አይ ቲንክ ስለቆየንበት ይመስለኛል። ቆየንበት ደግሞ በስልንበታል። ሶሻል ሚዲያ ላይ ማንም እንትን በማይልበት ሰዓት ተፈረጋግጠን የራሳችንን ከለር ይዘን መጥተናል። በራሳችን መንገድ ማለት ጥሩንም መጥፎንም አብረን ነው። ግን አይ ቲንክ እኔ ምን እየሆንኩ ሄድኩ አይ ቲንክ ነገሩ የኔ ፋኖች ላይ በደንብ መስራት ከኔ የሚፈልጉት ምንድን ነው?
ከኔ ጋር ምንድን ነው የሚያግባባቸው፣ ከኔ ጋር ምን አላቸው የሚለው ነገር ላይ በደንብ እሱን እና ከእነሱ ጋር እየተናበብኩ ነው የምሰራው። በፊት በራሴ መንገድ ብቻ። አሁን ግን ይህን ያህል ጊዜ ለሚከተለኝ ወንድምና እህቶች የእነሱንም ሀሳብ መቀበል አለብኝ በሚለው ከእነሱ የሚወሰነው ሀሳብ እንትን ሱሱታ መጠቀሙ ጥሩ ነው። በነገራችን ላይ ላልከው ሴቶች ላልከው ለእኛ ሴቶች ከመምከር ይልቅ ነው ከመከራከር ይልቅ የሆነ በቃ ኮርስ ነገር ምክር ነገር በተለይ ለወጣት ሴቶች እንደሱ ካላረክ በስተቀር ነገሮች ካለፉ በኋላ ወጫው ካጣቸው በኋላ ወይም ነገር ከደረሰ በኋላ እንዲህ ነው ማለት ይልቅ በተቻለ በየጊዜው ማፍቀር እንደሚቻል በሙሉ አለማፍቀር ከዛ ፍቅር ለመውጣት የሚቻልባቸው ብዙ ነገሮች አሉ። የኔዎቿን በደንብ ባልና የሆነ የእግዚአብሔር ይስጥልኝ ቀጥታ የሄዱት ቦይፍሬንዶቻቸው ጋር ጓደኞቻቸው ማናቸው ማድራቸው ቀስ እያሉ እልም ጓደኞቻቸው ወንበዴ መሆናቸውን ሲያውቁ ቀስ እያሉ በኋላ ችግር ውስጥ እንዳይገቡ። ምክንያቱም አንዴ ሴት ልጅ ፍቅር ውስጥ ከገባች በኋላ ለመውጣት በጣም ችግር የሆነ ሌላ ሴት ታመጪለታለች፣ ይገላገላሉ። ራሱን የመሰለች ሴት ያገኛል። በነገራችን መጨረሻቸው እንደዚህ አይነት ወንዶች በነገራችን ላይ እውነቱን ልንገርህ አይደለም ዛሬ በየቦታው የምታያቸው ወንዶች አብሮት የፈቱ ናቸው። ወልደው እንደዚህ ሲናቸው ህይወታቸው በጣም ምስቅልቅል ያለ ነው። በተለይ በኢሮፓ የአሜሪካን እንኳን ብዙ የሚያስቸግርበት ጥቁር መስራት ይችላል። ኢሮፓ ውስጥ አንድ ጊዜ አንድ ልጅ ከወለድክ ይወልድ ከዛ ወደ ህይወት ምስቅልቅል እንዴት በተለይ መክፈላለ ኦፍ ኮርስ አይ እዚህም ደግሞ በጣም ከባድ ነው። በተለይ ወንድ ልጅ ወልዶ ዝም ብሎ መሄድ አይችልም። አንዳንዴ እናንተ ጋር ይሻላል። እዚህ የጥቁር እንኳን ብትሰራ በየቀኑ በጣም ከተማ ስለሆነ ኮንትሮል አለ። እዚህ መስራት ይችላል። ትልቁ ነገር ማንኛውም ሰው ሰርቶ የሚቀየርበት ሀገር ነው አሜሪካ። አንዳንዱ አሁን ለምሳሌ ሶሻል ሚዲያ ላይ በጣም ያሰንፋል። አዲክትድ መሆንና ሶሻል ሚዲያ ለሆነ ነገር ልጠቀምበት ማለት ይለያያል። አንዳንዱ በቃ 10 ሰዓት ቁጭ ካላለ መውጣት አይችልም። አዲክትድ ሆኗል እና ምን አድርጎ ታዲያ በቃ አስንፎታል። ግን ለተወሰነች በሆነ በትርፍ ጊዜው መጥቶ ለሚጫወት ለሚያደርገው ጥሩ ነው እና ማወቅ ምንድን ነው የምፈልገው? ሶሻል ሚዲያ መዝናናት ነው? ገንዘብ መስራት ነው? ሰው መተዋወቅ ነው? ምንድን ነው የምፈልገው? የአንዳንዱ ደስ የሚለኝ ውጭ ከሚጠጡ ይልቅ አሁን እኔ ውጭ ፈታ ከሚሉ ይልቅ አሁን አሮና የሚመቸኝ እውነቱን ልናገር ቤት ዱቅ ብሎ በራሱ ጊዜ የሆነች ነገር ይዞ በሙዚቃ ፈታ ማለት ውጭውን ትቶታል። አሮና ምን አረገ? ብልጥ ሆነ ወጥቶ ገብቶሻል። አንድ ጠጥቶ አንደኛ የሆነ ነገር ሆኖ ከሚሆን ቤቱ ዱቅ ብሎ ሙዚቃውን እያዳመጠ ከስራ ሲገባ ሙዚቃውን ይዟል፣ ዱቅ ይላል። ሙዚቃውን አድርጎ ውጭ አልወጣም ማለት ነው። እኔም ደግሞ ተገናኝቶ ከአንዴም ሁለቴ አግኝቼዋለሁ። ሲያትልም አግኝቼዋለሁ፣ አትላንታም ተገናኝተን ጽድት ያለ ወንድም የራሱ ነገር በራሱ መንገድ የሚሄድ ብልጥ ልጅ እንዲህ ሶሻል ሚዲያ ላይ ዱቅ ብሎ ሙዚቃ እንደሚያዳምጠው አለ የገባው ያላል አይቶታል። ላይፍን በደንብ ነው እና ምን ያደርጋል? ውጭ ከሚሆን ስራ ይጨርሳል አይደል? ስራውን ጨርሶ እንደመጣ ሙዚቃውን ዱቅ ያደርጋል፣ ቁጭ ይላል። የሆነች ነገር ካለች ዱቅ ብሎ ይጨርሳል። ምንም ሳይመጣል ሙዚቃ እየከፍቶ ይፈታል። ለዚህ ነው ይጸዳል ብለው እንደዚህ አይነት ሰዎች ይመጡኛል። ምን አላማቸውን የማይሰጡ ሰዎች ናቸው። እሱን ልምሰል ብለው ደግሞ የሚፈረጋገጡ ሰዎች አሉ። የሚደክሙ ያለው አንዳንድ ሰው የራሱ ማንነት አንዳንዱ ለመምሰል ኮፒ ፔስት ሊሆን ይልና ይሰቃኛል። ወጥሮ የሚሰራ ልጅ ነው። ስራውን ታወስማም ብረት መስራት ነው። ጊዜም አላቸው እነሱ። የሆነ ሰዓት ላይ ስራ ካለ ጥፍት ብለው ነው የሚሰሩት። ራሱ ሰዓት ላይ ደግሞ እንደዚህ ነው ባህሪ ያላቸው እና አውሮፓም እንደዚህ አይነት ሰዎች አትሊስት ሴቷ ከመንግስት የሚመጣ እርዳታ ስላላት እና እዚህ ሀገር ሴቶቹ ብረት ናቸው። እንደ ሴት አሜሪካን ሀገር ገንዘብ ያለው ይሰራል። ወንድም ቤቢሲተር ምናምን በግል የለም።
ቤቢሲተር እንኳን ካመጣን መንግስት ነው የሚያመጣን። በመንግስት ሁሉ ነገር ሲስተም በቃ በመንግስት። ግን የሚገርምሽ አሜሪካን ሀገር እንደ ሴቶቹ ገንዘብ ያላቸው የለም። ስለዚህ ባሏ ሰራ ረዳት እሱ ማይላት ገባ። እዚህ ግን ሚስት ለባሏ ገንዘብ እንዳትጠይቅ ከመንግስት ሙሉ ነገር ስለሚደረግላት አንተን የሚያሳድድም አንዱ ነው ታውቃለህ፣ ሲስተሙና መንግስት ነው። አሁን ለቀምቆ ስለዚህ በነጭ መስራታችን ምክንያት አንደኛው ብትሰራ ራሱ በነጭ ራሱ ከመንግስት ጋር ተላቀ ብትሰራ ደሞዝ ብዙም አይደለም። አሁን ሄደው ልጅ ጋር ታክስ እንደናንተ እንኳን የሆነ ትንሽ እንኳን አይደለም። እናንተ ጋር ታክሱ ግብሩም ለቀደም ሲያወራ ልጅ ሰማ 5% እና 5% እኛ ጋር በጣም ታክስ አለ። አሁን ለምሳሌ እኛ ጋር እስከ 19% እስከ 40% ነው። እናንተ ጋር በለው እኛ ጋር 9% ነው። 19% 19 እኛ ጋር በተሰቀለ እና ስለዚህ መንግስት ነው አንተን የሚያሳድድ። ተናገረ አሁን ለምሳሌ አይታችሁ እንደሆነ ፌቨን ትባል ልጅ ሚዲያ ላይ እሷን ፎር ኤግዛምፕል ልጣለ ብዬ ፌቨን 24 አወርስ ቤት ነው 3 ልጅ ነው ያላት አይደል? 24 አወርስ ግን እዚህ እንትን ላይ ናት ያለው ሶሻል ሚዲያ ላይ ምናምን ኤሮ ነው የሚሰጥላ በአንድ ልጅ። ሌላ ደግሞ ጥቅማ ጥቅሞች አሉ። ለእናት ቤት ይከራያሉ። ቤት በጣም ትልቅ ቤት 2 ልጅ ነው ኦኬ 3 2። ስለዚህ ባልኖረ ሰጠ አልሰጠ ምን ማለት ግን ማነው ባልየውን የሚያሳድደው? መንግስት። ስለዚህ የትም አታመልጥም። የትም እንዳለ ባንክ ምናምን ነገር አረ 250 ዩሮ ነው እያሉ ነው እዚህ ጋር እስከ 400 ዝም በላቸው። እስከ 400 ምናምን ሊኖር ይችላል። እስከ 400 ዩሮ አማቁታል። አሁን ለምሳሌ ከዛም የበለጠ ይሰጣል። ከዛም የበለጠ ኖርዌይ በጣም አሪፍ ነው እያሉ ይኸውልህ አሁን እነሱ የሚሉት ምንድነው? ልጅ ወልደህ የምታገኘውን ገንዘብ እኔ ባይሰጠኝ ባልወልድ ይሻለኛል። አባት የሌለው ልጅ ይከብዳል። በእውነት ትንሽ ከባድ ነው። አባት የሌለው ልጅ ለምን መሰላችሁ? እናት መሆን የምችለው እናት ብቻ አባት መሆናችን ምንም ብታረጉ አባት መሆናችን። እኔ ለማንጌ ለማያዬ የማሳየው ፍቅር ከሚስቴ የተለየ ፍቅር ምንም የወንዱ ህይወት ይበላሻል። ምንድነው ወንድ ልጅ ፕሪንስፕል አለን፣ ህግ አለን። እናት ጋር አሁን ለምሳሌ አሁን እርግጠኛ ሆኜ ልናገር፣ ናቲ ቢወጣ የጂጂ ልጅ ናቲ ውጭ ቢያመሽ ልጅ ምን ሆነብኝ ወይኔ ነው የምትለው። ስለሚጠጣው ስለሚያጨሰው ከሴት ጋር ይሁን ምንም የምታውቀው ነገር የለም። መንሰፍሰፍ ብቻ ነው። ወንድ ላይ ሲሆን ምን አባቱ ሊያደርግ የት ነው ያመሸው? ለምን አባቱ አመሸ? ዋት ብሎ ነው እኛ የምንጠይቀው። ልዩነቱን አያችሁ? እናት ስትሆን ወይኔ ልጅ ምን ሆነብኝ፣ ምን ነክቶት ነው፣ ቤቶቶ ነው፣ መኪና እንትን ብሎ ነው ምናምን ብላ ነው። ይሄ ምንድነው? ፕሪንስፕል የሌለው አስተዳደግ ነው እናት ማሳደግ የምችለው ኬሪንግ ብቻ። እኔ አምሽቶ እንዳይደግም ነው የማደርገው ነው ይኬና አንዱ አያችሁ። የሴትና የወንድ ልዩነቱ ለዛ ነው። እናት እናት ብቻ መሆን ትችላለች። አባት የፕሪንስፕል ሰው ነው። ፕሪንስፕል እንዴት ላይፍን ማስተካከል እንዳለብን፣ እንዴት ጋይድ መደረግ እንዳለበት የሚያስተምረው አባት። እናት ፍቅርን፣ ኬር ማድረግን ምን ማለትን ነው የምትችልበት። በቃ ያንን ሲያመን ማን ጋር ነው የምንሄደው? እናታችን ጋር። አባት ጋር ሄደን አናውቅም። ኖባዲ ሲያመን ሲቆርጠን እማዬ በሚገርም ሁኔታ እቤት ቁጭ ብለን እኔና ሚስቴ ማለት ነው ሙቪ እያየን ምንም ነገር ይፈልጉ ማያየም አማርዬም ሚስቴን ነው የሚጠይቋል። ዱቅ ብለን አብረን እኔ ተጠይቄያለሁ እና ይገርመኛል እላቸው ወርባውሚ ኖ ማመስገን ይላሉ። በሌሎቻችሁም ትዳር ያላችሁ ሰዎች እስቲ ታዘቡ። ወንዶቹ አብራችሁ ቁጭ ብላችሁ ወይም ደግሞ እናት የሆነ ነገር እየሰራች ኪችን ውስጥም ሊሆን ይችላል፣ ላውንደሪም እያደረገች ሊሆን ይችላል። ኤኒቲንግ ሺደርስ እኔ ዱቅ ብዬ ወይ ቲቪ እያየሁ ምናምን ነገር ሄደው እሷን ነው የሚጠይቁት። ሌላውን አያስክ ነ። ስለዚህ እናት ይሄን የማድረግ የኬሪንግ ባህሪ አለ። እኔ ራስ አርግ ነው። ስለዚህ ነው አንሰር
ከዛ ሚስቴ ጋር ሄዳሉ። ሚስቴ እሺ ብላ ታደርግላቸዋል። እና ነገርኳት ዋይ ዩ ኪፕ ዱዊንግ ዲስ አሮን ነው ትላለች። የእናት ባህሪ ነው። አንቺን ብትሆኝ የምታደርጊው ነው። ገባሽ? የማንኛውም እናት ያንን ታደርጋለች። ግን አባት ደግሞ የሚያስፈልግበት ቦታ እንዳልከው እኔ አሁን ለምሳሌ የሆነ ሰዓት ላይ እንዲህ አልኩኝ በሳምሪ ማለት ነው አልኩኝ አባት የዛኔ ነው አባት እንዲህ አንጠጥሎ እንዲያዳባት እንደሚያመጣ ታውቅ ነበር። እኔ ግን ያንን አልኩም አለ። አሁን ለምሳሌ ማየ ጋር ከመጣች እንደ አባቷ አትሰማም። እኔ ለደቂቃ እንዳዝንባት የማትፈልግ ልጄ ሴቷ ልጄ ለደቂቃ ነው ማወራች። አማንዬ ጣጣ የለው እናቱ ጋር ወንድ ልጅ ወደ እናቱ ነው፣ ሴት ልጅ ወደ አባቷ ነው። እና ማየ ምንም ነገር እኔና ሚስቴ አንድ አይነት ነገር ተናግረናል። የኔን ቃል ነው የምትወስደው ግስም እና ሴት ልጅ ወደ አባቷ ነው። እና ያንንም ስለማቀነ ለማየ ያለኝ ነገር ትንሽ ሳሳ አለ በማንኛውም ነገር ላይ። በተለይ አሁን ደግሞ ቲኔጀር ስለሆነችብኝ በደንብ አዳምጣታለሁ። ኖ ከማዳመጥ ይልቅ ያለ ስሜት ለማያ ነው ወይስ ለወንድ ነው? የተለያየ ፍቅር ነው ያለኝ። የሚገርምሽ እውነቱን ተናገር። የቱ ጋር ትንሽ የማያ ይበልጣል አልዋሽ። የማያ ትንሽ ይበልጥብኛል። እውነቱን ነው የምነግርሽ። አማርዬን በጣም ነው የምወደው፣ ግን የማያ ይበልጥብኛል። ታሳዝናለች በጣም ሴትነቷም ይመስለኛል። የሆነ የሚያሳዝነኝ ነገር አለ። ወንዱ ገባሽ ራሱን መሆን ይችላል። የሴቷ ግን በጣም በጣም እንትን ይለኛል። የማያየ በጣም በጣም ይለኛል። ጉሩ ፈላ ይስማማል። በህይወት ለመኖሩ ፈጣሪ ወቅ ማለት የሆነ ነገር አስናቀስ ታውቃለች። ምንድን ነው እኔ ማየን በትልቁ ያስለመድኳት ስታቅ ምንድን ነው እሷም እንደኔ አይነት ሰው በቃ እንደኔ ቴኬር የሚያደርጋት ነው የምታመን ባሳየሽው ነው ልጅ። አሁን ለምሳሌ ሱሪውን ዝቅ አድርጎ የሚሄድ ወንድ አይመስላል። ፈጣሪ ምስክሬ ነው። ወንድ አይመስላል ልጅ። እንኳን እሱ አማንዬ ወንድ አይመስላል። አንተ ሸገር የሚሉ ሰውዬ አስቀያሚ እና እንትን ኮፍያ ራሱ አዙሮ አይደረግም። አማንን ለማናደድ ኮፍያ ካዞርኩኝ ይጥልብኛል። ኮፍያ ነው ኮፍያ ዙሬ ማድረጋቸው ያስለምድሻቸውን ነው ልጆች የሚያደርጉት። ኮፍያ ፊት ለፊት ነው የሚደረገው። ዶንተር ነደርባ ነው ጌሮ እንደትን ያሳደጋቸው እንደ ኢትዮጵያ ምልሽ የኢትዮጵያ እኮ የሚጥም ካልቸርም አለ። ደስ የሚል እውነት አንዳንዱ በጣም ደስ የሚላል፣ አንዳንዱ ደግሞ የሌለ ነው። አሁን ለምሳሌ የስልክ ምናምን የሚባል አልሰማም። ልጆቼ ማየ አይ ቲንክ የ10 ዓመት ልጅ ሆና ስልክ ነበረ። አማንዬ በ8 ዓመቱ የራሱ ስልክ አለ። ትምህርታቸውን ምናምን በደንብ ከተከታተሉልኝ ሌላ አልሰማም። እንደፈለጉ ማየት ይችላል። ጣጣ የለኝም። አንዳንዷም ዊኬንድ ይላል፣ በዚህ ሰዓት ይላል። ምን አልሰማም። ፈታ ብለው ስልክ ምክንያቱም ተደብቃ ያደረጉታል። እኔ ተደብቀው እንዲያደርጉ ልጆቼን አልፈልግም። ፊት ለፊት ቢያደርጉልኝ ይሻለኛል። ስለዚህ ስልኳም ለዛ ስልኳን ማየ ስልክ አለ አማርኛ ያለው ምንም አይመስልም። ትምህርት ነው። በጣም ትምህርታቸው ላይ ጎበዞች ነው። አስተዳደጋቸው ከአማረ ትምህርት እኮ ብቻውን አንዳንዴ እኮ ምንም አይሰራም። እንትን አድርገዋል የምትላቸው ሰዎች በተለያየ ነገር እንትን ሆኖ ታገኛቸዋል። እና አስተዳደግ ላይ ይመስለኛል ዲስፕሊን ከዛ ላይ እምነትን እንዲያውቁ አድርጎ ማሳደግ በተለይ እንደ ዲስከስ ማድረግ አለብን። ችግሩ ያበሻ ልጅ ምንድን ነው? አሜሪካን ሀገር ራሱ ልጆቻቸውን የሆነ ጌም ይገዙላቸዋል፣ ትዝም አይላቸው። ትልቁ ፕሮብለም ኢን አሜሪካ የሀበሻ ልጆች ጌም ይገዛላቸዋል፣ ዞር ብለው አያቸውም። ልጆቹ በጌም ሲጫወቱ ምግብ ላይ ራሱ ትዝም አይላቸው። ምግብ ላይ ራሱ እንጀራ ውጭ ምንም ነገር በቃ ሁሌ እንጀራ ትዝም አይ። እውነቴን ነው የምልህ ከስንት ጊዜ አንዴ እንጂ እንትን የለንም። ግን የምግቡ ምናምን ችግር የለብኝም። ግን ልጆቻቸው ጋር ኮንቨርሴሽን የላቸው። አንዱ ሲያትል ውስጥ ነው። ምን ሆነ መሰለሽ አባትዬው ሁሌ ቢዚ ይሆንበታል እና
one day dad, why don't you give me time ምናምን ስለ you know what when you graduate high school I'm gonna buy you BMW አለ። እግዚአብሔር ምስክሬ የአበሻ ጥሩ ስቶሪ ነው ማዋራሽ ሲያት oh really as long as you get a good grade ያው በአማርኛ ነው የሚያወሩ ጥሩ ውጤት ካመጣ ሃይ ስኩል ከጨረስክ በጥሩ ግሬድ እኔ BMW ገዛለሁ አልከኝ። ተንባሽ ልጁ ወጥሮ ተማረ። ሃይ ስኩሉን በኃይለኛ ውጤት አመጣ። ግራጁዌሽን ላይ ኤክስፔክት የሚያደርገው ይሄ ልጅ BMW ይገዛልኛል አባቴ። ከዛ ሲመጣ አባትየው ትዝ አላለው። ረስቶታል ጭራሽ ነው የማወራሽ። ልጁ አበደ። የሆነ ማዳያ አፕራምሹ ጊዜን ሰጥቻለሁ። እኔ የምሰራበት ነው ጊዜ። ለአንተ ጊዜ የለኝም። አንተ ተማርልኝ ብለኛል። ተምሬ 12ኛ ስጨርስ እገዛልሃለሁ ብለኸኛል። የሆነ ማዳያ ተላይ ቤት ለወጣ ልጁ። አንዳንዱ በዚህ ያህል ዶማ የምን ሲያደርግ ነው ይህ ሰው የሚውለው? መጠጥ ቤት ባር ላይ ነው የሚውለው። ልጆቹን ጥሎ የማንንም ግምጋ ጓደኛ ይላል። ለምና በአናቷ አይዘቀዘቅም ማንም ሰው። ልጆችን ጥዬ በየባሩ ስር መጠመጥ አለ ሞቴ ነው ማለት ነው። አሁን ዱ ልጆች ልጆች እያንዳንዷን አረጋለሁ የሚለውን ነገር የዚህ ሀገር ልጆች እሱ ነው ቀጠሉ ናቸው። በቃ ለዚህ እኮ ነው አስተዳደግ ይወስ እምቢ ማለት አትችልም። ያን ነው ብዙ ጊዜ ምንድን ነው በተለይ ትዳር ያለው ሰው ባርባር የሚል ሰው እኔ ወንድ አይመስለኝ። ፈጣሪ መስለው ወንድ አይመስለኝ። እኔ ትዳር ኑሮ በየጊዜው ባር ላይ የሚከሰት ወንድ የወንድ አራስ ነው፣ ወንድ አይደለም። መሄድ ከፈለገ ከሚስቱ ጋር መሄድ ይችላል። ሚስቱን ይዞ ሄዶ ፈታ ማለት ይችላል። በየጊዜው የሚሄድ ከሆነ ወንድ አይደለም። ገንዘቡ ስኬት ነው፣ ጊዜው ስኬት ነው። ትዳር ነው አለ ቺፕ ነው። የሚገርምሽ ጉዳይ አይደለም፣ የገንዘቡ ጉዳይ አይደለም፣ ቺፕ ነው ጉዳይ አይደለም። ክራውዱን ግን ከሚስት የበለጠ ከልጆች የበለጠ ለሌላ ሰው የምሰጥበት ሪዝን የለኝም እያልኩኝ ኖባዲ ዲዘርቭ ዴር ታይም ዋንስ ኢን አ ብሉ ሙን ታገኛቸዋል። ደግሞም ደስ ይላል። ጓደኛ ተነፋፍቀሽ ብዙ የምታወሪው ነገር ኖሮ ሲሆን ደስ ይላል። በ3 ወር በ4 ወር ስትገናኝ ይገናሃ በጎይታ በየሳምንቱ ምን ላውራው ነው ማገኘው ወው ይገነታው ከባ ኦኬ። ለምንድን ነው ቫኬሽን የማይወጡት? በቃ የሆነች ቦታ ላይ ለ2-3 ቀን የሆነች በቃ ከቤታቸው ትንሽ በቃ ባል ሚስት ልጆች ስብስብ ብለው ከቤታቸው ቁጭ ብለው የሚያወሩበት፣ ቁጭ ብለው አዲስ ነገር የሚያዩበት፣ ቁጭ ብለው ዋና አብረው የሚዋኙበት፣ የሚተቃቀፉበት ይሆን በቃ ቁጭ ብለው ፀሐይ የሚሞቁበት። ያለመደውን ኬት ያምጣው። በቃ ኢትዮጵያ ትሄዳለህ፣ እናት ጋር ትሄዳለህ እና ከዛ ላይ ደግሞ ብዙ ብር የሚወጣው ወጪ አይደለም። 3 ልጅ እንትን አለ፣ ትኬት አለ፣ የምትገዛቸው ጊፍት እቃዎች አሉ፣ እናት አለ። እዛ ሄደ ደግሞ በሰላም አትመለስም። ወይ እናት ተረሳቅላለች፣ ወይ አባት ተረሳቅላል፣ ወይ ቤቱ አልታደስም፣ ጣሪያ ያፈሳል። እንደገና ጭንቀት ይዘህ ትመጣለህ፣ እዛ ትለያያለህ። እሱን ነው። ለዚህ ነው ቦሪንግ ፋሚሊ የሚሆነው። አብረሽ ማትጫወች አብረሽ የምታደርጊያቸው ነገር ከሌለ እኔና ማያ ቁጭ ብለን የምናወራው ነገርን ብትሰሚ ፈጣሪ ምስክር ጉድ ነው። እኔና ማንዬ ቁጭ ብለን የምናወራው እመቤቴ ምስክር ስለ ተስላ እንደሱ የሚያውቅ ልጅ ሰምቼም አይቼም አላውቅም። ከየት አድርጎ እንደማውቅ አላውቅም። ጉግል እያደረገ ይሄ ኤሌክትሮኒክ ነገር በጣም ነው የሚወደው። በጣም የመኪና ነገሮች በጣም ይወዳል እና ብዙ ነገሮች የሚነግረኝ ስለ ተስላ እሱ በጣም ደንቆኝ ሰው መኪና ነበር ይሸጣል። ምናልባት ምን አውቄ ሊሆንም ይችላል። ገባች እና ደስ ይላል። አንዳንዴ ልጆችን ማዳመጥ ወርቅ የሆነ ጣፋጭ ነገራቸውን ትሰማያለች። እኔ ሰው ለምን እንደማያደርግ አባት ግራ የሚያደርጉ አባቶች አሉ፣ ወርቅ የሆኑ አባቶች። ልጆቻቸውን ግን ለማያዳምጡ አባቶች እኔ ጤነኛ ናቸው ብዬ አላስብም። እንግዲህ ያፈራሁትን ፍሬውን ካላየው ሲያወሩ ሲጫወቱ ምን ሲሉ ካላየው ምኑን ነው አባትነት? ዮኒ ወልዶ የማያይ ምን ትለዋለህ? ስማ ከባድ ወይ ከባድ
እመቤቴ በጣም ከባድ እንኳን የገዛ ልጆቼን የሌላ ልጅ ሳይ ስፍስፍ ነው የምለው። ልጆች ሳይ የሌላ ልጅ እኔ በጣም ልጅ ወዳለሁ። ከባድ ነው ልጅን ሳታይ መኖር በጣም ከባድ ነው። ለምን ሊከፈል አይከፈል በጣም በጣም የሚከብደኝ ነገር የልጆች ጉዳይ። ምክንያቱም እኔ ነኝ ያመጣሁት እዚህ ምድር ላይ አማንዬንም በእግዚአብሔር ፍቃድ ማየንም ያመጣሁት እኔ በእግዚአብሔር ፍቃድ። ሪስፖንሲቢሊቲ የእኔ ኃላፊነት ነው። የማየና የአማን ምንም ለምን ቆማመጬ ለእነሱ መሆን አያውቅም። የፈለገ ነገር ሆኜ ለእነሱ መሆን አያውቅም እና ደስ ይለኛል። ኢንጆይ የማደርገው ላይፍ ነው። እንዲያውም በጣም ወንዶችን ንገራል። ለሴት ልጅ መበደል፣ ለሴት ልጅ ህይወት መመሰቃቀል ወንዶች ነው። ያ ችግር አለ። ሌላው ምንድን ነው? ሴቶቹን በጥበብ መናገር አይችሉበትም። ባል መሰብሰብ፣ ልጅ መሰብሰብ ምናምን አይችሉበትም። ልጁን ይችሉበታል። ሀበሻ ሴት ምርጥ እናት ናት። ሀበሻ ሴት ልንገርሽ አይደለ ወርቅ እናት ናት። አብዛኛው ሀበሻ ሴት ወርቅ እናት ናት። ችግሯ ምንድን ነው? ባል ላይ ያለው ነገር ባል ላይ ለልጆቿ የምትንሰፈስፈውን ባሏ ላይ ጥበብ አለ። ጥበብ ያስፈልጋል። ባልም በጥበብ ነው የምትይዥው። በጥበብ ትይዋለች። ባል በጥበብ ይያዛል። እንደ ሴቶች እኮ የምትይዙት ባልን በጥበብ ነው፣ ወንድን በጥበብ ነው። በጥበብ ከያዛችው ነገሮችን አሁን ለምሳሌ ይሞቷታል እንጂ ውስጣቸው ተናዶ ያቺን ነገር ሳይተነፍሱ ይፈነዷታል እንጂ መቆየት አይችሉም። ሴቶች የምትናገሪውና አስበሽበት የምትናገሪው ንግግር የመጨረሻ ይለያል። ዮኒ በራስ እንትናት ይኸውልህ፣ አሁን አንተ አሁን ለምሳሌ ሚስት ልትናገር ብትል ለምን ትናገራለህ? አታጭስ፣ አትጠጣ፣ አትቆምር፣ ቺት አታደርግ፣ ትሰራለህ። ምንድን ነው የምትናገር? እስኪ ምን ትናገር? ራሱ ጤነኛ ካሉት በስተቀር እንደው ከስር ከመቶ እስቲ እንደው 50 ይዞ ይምጣ። 50 መጠጥ ቢጠጣ ሰምታይምስ ማጨሱ ምናልባት ሊሸት ይችላል። ለጤና ጥሩ አይደለም። ስራ ትሄዳለህ፣ ልጆችን ቴኬር ታደርጋለህ። እንደው 50 ይዞ ነው 50 ከሰነነግሮ ባንታቸው እግዚአብሔር ምስክር እኔ በሴት አልፈርድም። ይገብዳል። አብዛኛው አበሻ ለምን እንደሆነ አላውቅም። ሴሰኛ ማለት የሱስ ተጠቃሚ በጣም እኔ ከእግዚአብሔርም የሚያርቅ ነገር እኮ ነው። ከሰው ብቻ ሳይሆን ከእግዚአብሔር ያርቃል። አሁን ለነገሩ እንደዚህ ብዙ አሁን እኔ በህይወቴ ፈጣሪ ምስክሬ ሰክሬ አላውቅም። መጠጥ የሚባል ከስንት ጊዜ አንዴ ዋይን፣ ያው በጣም ትልቅ ቦታ ላይ ካልሆነ ዋይንም አልቀምሱ። ትልቅ የተባለ ቦታ ላይ ሲሆን ሜቢ አንድ ይቀመጣል ለመጫወት፣ እሱንም አልጨረሰው። አንዱ እንግዳ የባህሉ ድምቀት ይቀመጣል ለመክሰ መብርሃን ድረስ ስጋራ እኮ ያገማል። ምን ያደክማል እኮ ደህና አይደለህም። ታገኛለህ በምትናገር ጤነኛ ካልሆነች በስተቀር ወይ ራሷ ጋር ችግር ካሌለ በስተቀር እንዳንተ አይነት ሌላው ማድረገውን ልንገራችሁ። እግሩን አጥቤ የሳሎን ቤት ጌጥ አድርጌ እኔ ራሴ በቃ መንግስተ ሰማያት እንደገባው አድርጌ ነው የምኖረው። አይስወር ልንገርሽ፣ ሌላ ማድረገው እመቤቴ ምስክር፣ ይሄ ለማካበድ ምናምን አለ። ለሚስቴ እቤት ስትሆን እንዲያይቼ የሆነ ቦታ ፀጉርሽን ተሰሪ ወይም ደግሞ ማሳጅ ተደረጊ ወይም ደግሞ ሻፓ አድርጊ ብዬ እልካታለሁ። እመቤቴ ምስክር ገው እመቤቴ ደስ ብሎኝ ነው ይሄ እመቤቴን ውጪ ሂጂ ይላታል። ሂጂ ማሳጅ ተደረጊ፣ ፀጉርሽ ተሰሪ፣ ጥፍርሽን ተሰሪ፣ በቃ ጎው ሀፏል እና ናት ኖ የአንቺ ጊዜ ነው ጋር ለምን ልጅ ማሳደግ ቀላል አለ። እኔ አምናለሁ በዛ ደግሞ ገባሽ። እንደዚህ በምታደርጊበት ሰዓት የሚኖራቸው ፍላጎቱ የሚኖራት ማንነት
ያላት ነገር ደስተኛ ነበር። ምን ያህል ቢፈጅ 500 ብር 400 ብር ብዙ እንዲያውም አትጠቀመው። የሚገርማችሁ ግን ደስ ብሏል። በቃ እሷ ደስ እንዲላል ፀጉርሽን ተሰሪ። ምክንያቱም ሴት ናት ያምራታል። የሆነ ቦርሳ ትወደ ሚስቴ በጣም ቦርሳ ነው የምትወደው ከሌላ ነገር ቦርሳ በጣም ትወዳለች። ሺ ለቭ ፐርስ መዋል እሱን ነው የምትፈልገው። ከዛ ማሳጅ ምናምን ጋው እኔ አልወድም ማሳጅ እኔ አልወድም። እሷ ነው እንጂ ማሳጅ የምታደርገኝ እኔ አልወድም። በሚስት ግን ታረገች እሷ ታረገኛለች እንጂ ሌላ ቦታ ግደኝ አልወድም። በጣም ነው ታለ እና በቃ ይሄ ነገሩ ስላለ በጣም ደስተኛ ናት። የእኛ ወንዶች ማድረግ ይችላሉ። ለሚስቱ ፀጉርሽን ተሰሪ ማለት አርጊ ማለት ምናምን ለታዲያ የሚሰራው ለማን ነው? ለማን ነው የሚሰራው? ማማቱ ይቀለዋል፣ ቢያማ ይቀለዋል። እንዲያታረግም ብሎ ምስክሬ ለምንድን ነው ምንድን ነው እኔ የምጎዳ ንገራቸው፣ አስተምራቸው። እነሱ ይደረጋል የሚያደርጉ አሉ። ግን ፀጉር ቤት ሄደህ ስትመጣ እኮ የታባሽ ሄደሽ ነው ብሎ ውሃ ውስጥ የሚነክር ወንድ ነው ማ ምልች ፍቅረኛውን አይደለም ያገባው ልትለወጣለች ሚስት ስትሆን አልገባኝም። የእናቴ አባት ፀጉር ቤት ቀን ሙሉ ታውቃለህ። የኢትዮጵያ ፀጉር ቤት የኢትዮጵያማ በዛ አድረሽ ነው ምትመጪ። ከዛ ላይ ፀጉሬ ብዙ ነው እንደ ሳምፕል ገና ስገባ ራሱ ፀጉር ሰሪዎች ላይ መቀፍ ምናምን ነው ብሎ ማለት ነው። አንዳንዴ ቲፕ ራሱ ብዙ ነው የምሰጠው። ሞቅ ማድረግ አለች። ያ ፀጉሬ ብዙ ነው እና ይደብራል፣ ይሰለቻቸዋል መስራት። እኔ ደግሞ እንደዚህ ፍሪዝ ነገር ምናምን ነው የምሰራው። ልክ መጥቼ ፀጉር ቤት ቴ ሲመጣ ችግር ለ ይጎትተኝና ቧንቧ አስባሌ ዛገር ብር እንደው ሻወር እንኳን የለም ቤታችን ውስጥ ና የሚነክረኝና በቧንቧ ይገባል። ጠዋት ያ ፀጉር በውሃ የተነከረው ጭራሽ አምሮበት አልኩኝ። ጂጄ የተባልኩት ነገራችን ያምርበታል በውሃ ሲነክረኝ። እኔም ደግሞ ሆን ብዬ ተሰርቼ የምመጣው ስትሮ ነው። በካውያ ከተሰራት ውሃ መነከር አይቀርም፣ ሊበላሽም ማታ ይገርም ነው። ይህ ነገር በጣም ነው ታለው። እኔ ሴት አቢዩዝ የሚያደርግ ወንድ በጣም ነው ታለው። በጣም በጣም ይደብራል። አይወዱም ወይ እንደ ድልም ሆኖ ደግሞ አንዳንድ ልጆች ከወለደች በኋላ ከኔ ጋር መኖር ከጀመረች በኋላ ያን ያህል ጊዜ ካሳቅ ስትው ላይ ያንን ነገር ማስተካከል አሪፍ ነው ብዬ ነው የማስበው። በተለይ ሚስቶቻችሁን እውነቴን ነው የምለው ወንዶች ውጭ ሪዘርቭት ብላችሁ የሆነ ሳንቲም ሞቅ ያላርጋችሁ ውጭ ታታብለሽ እንቢ ስትል ደግሞ ለምንድን ነው በቃ እኔ ከአንተ ጋር መኖር አልፈልግም ስትል ለምንድን ነው የማይከበርላት? እሺ ለማትባል እሱ እልሃል ምንድን ነው የሚመስላቸው አብዛኞቹ ሌላ ለምዳ ነው ብሎ ጭንቅላቱን ወረድ ያሳምኖታል። ለምን እንደሆነ ልዘግብሽ ነው። የራሱን ጥፋት ረስቶታል። ሌላ ወዳ ነው እንጂ እኔን ዝም ብላ አትሆኝም ብሎ ያምናል። ራሱን አጃጅሎታል። ልጅ ስለተወለደ አብሮ ስለተኖረ ብቻ ከደስታ የምትኖር ይመስለዋል። ደስታ እኮ አብሬ ስትኖር ደስታው እኮ በአልጋ ይገለጻል። የአልጋ ኮንትራቱ እያለቀ ከሄደ ሴት ልጅ እየሄደች በቃ ፔንጊዮን እግዚአብሔር ምስክሬ ነው ጎበዝ። እምቢ ያለችለታ ደግማ እምቢ ያለችለታ አልጋ ላይ እኔ አልጋ ላይ እምቢ ካልኩ ታል ከሆነ እኔ ግልጽ ሴቶች አልጋ ላይ ፈቃደኝነታቸው እየተቋረጠ በሄደ ቁጥር ምክንያት እየሰጡ በሄደ ቁጥር ማብራለ ፊክስ ማድረግ ያለብን በጊዜ ፊክስ አለበለዚያ ሽዝጋው ይሄን ነገር ወንዶች አስተካክሉ። ምክንያቱም ሴት ልጅ ውስጧ ካልተደሰተ እግሯን አትከፍትም። ምን ሆነሽ ነው ብለህ ጠይቃት። ምንድን ነው ለምንድን ነው ፍላጎት የቀነሰው? ይሄ ማለት አምልጥ ሳይሆን አትሊስት አምልጥ ሳይሆን ማስተካከል አለብህ እያልኩ ነው። ምክንያቱም ሌላ ፊሊንጋችን ሆን አንተ ባሳየህን ነው ነገር ነው። አንተ ጥሩ ስትሆን ገና ሳትነካት አይደለም እንዴ ስታያት ልትል ትችላለች። ገባ ጎበዝ። እሱ ወሳኝ ነገር ወሳኝ። በተለይ ሴት ልጅ ደስታዋን የምታውቁት ሴት ልጅ ደስ ሲላት ይቆላታል። ሴት ልጅ ስትደሰት ትቆላለች። ባል ካላት ቦይፍሬንድ ካላት ትቆላለች። ደስታዋን መግለጽ ትችላል። ሲከፋትም እንደዛ ሆነች። ሲከፋት ቤት ሁላ ረሚም ነው የሚሆነው። ማንም አይነጋገርም ቤት ውስጥ። ሚስት የከፋት ጊዜ ማንም አያወራም ቤት ውስጥ። ኖባዲ ታውቁስ
ስለዚህ ሴት ልጅ ሚስካነው ያለ የትኛውን መጽሐፍ ያንብቡ እዘዝላችሁ እስቲ። እንደዚህ ኤክስፒሪየንስ ይኖራችሁ የሪሌሽንሽፕ መጽሐፎች አሉ። ግን ኖት ኦንሊ ዳት ዩ ካን ዋች ሙቪስ ላቭ ስቶሪ ሙቪስ በጣም ቆንጆ ቆንጆ አለ። ዩ ካን ዋች ዶዝ የምታዩትን ለሚስታችሁ ማድረግ አይከብድም፣ ከባድ አይደለም። ሴቶች ደግሞ የምትናገሩ ናቸው። ደስ የሚለው ፍላጎታችሁን ትናገራላችሁ። በደንብ ነው የምትናገሩ። የሚያምራችሁን የምትፈልጉትን ይህኒትን ትናገር። እንዴ ጥፍሬን ልሰራ ነው ብላ ሄዳ እኮ ስትመጣ ትዝ አይለው ሄዶማ ፀጉሬን ልሰራ ሄጅ ያለው እያለችው ልብስ ልገዛ እየሄድክ ነው ሻፒንግ እያለችው ምን ገዛሽ ብሎ የማይጠይቅ ዶማ እኮ በምንድን ነው የምትግባብ? እግዚአብሔር ምስክር ያንን ነው። ወይንትዬ ውድ እውነቴን ነው የምናገረው። ገባች? አንድ ሴት ፀጉሬን ልሰራ እየሄድኩ ነው ሲባል እንዴት ነው ሚስቴን ስትመጣ ፀጉርሽ እንዴት ነው ማለት ነው? ፀጉሬን ልሰራ ልሄድ ነው ብለህ ሳትናገሩ ሄዳችሁ አታውቁም ሴቶች? ነበር አንድ ሴት አላውቅም ሳትናገር የምትሄደው የት እንደሆነ ታውቃለህ? የሆነ ነገር ታስብ ነው በቃ እንጂ አብዛኛዋ ሴት ፀጉሯን ስትሰራ፣ ሻፒንግ ስትሄድ፣ ጥፍሯን ስትሰራ ምን ስትል ተናግራ ነው የምትሄደው። ኤክስፔክት ታደርጋለች እና ይከፋታል። አሁን ፀጉሯን ተሰርታ መጣ እንዴት ነው ፀጉሮች የማትል ከሆነ ዩ ጋርባ አቴንሽን አትሰጡም ማለት ነው። ብዙዎቹ አያደርጉም። ብዙዎቹ ችግር ያለባቸው ምንድን ነው? አቴንሽን የሚሰጡት ለማይረባ ነገር ለሚረባው እሷ ይቺ ነገሯል በጣም 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 አስፈላጊ። ሴቷ እንኳን ነገረኛ ስትሆን አሁን ለምሳሌ ወንዱ ምን ማድረግ አለበት? ነገረኛ የምትሆነው ምንድን ነው? ያጣችው ነገር አለ። ፊክስ አርግ እኮ ነው፣ ሌላ ነገር እኮ አይደለም። እንደው ደነዝ ሆኖ አልሰማ ብሎ ነው እንጂ ወንዱ እግዚአብሔር ምስክር እውነቴን እኮ ነው የምልሽ። ገብቶሻል? አልሰማ ብሎ ደንዝዟት እንጂ መጨቃጨቅ ፈልግ አይደለም። በቃ አልፈልግ ይህን ትነግረዋለች፣ አይሰማም፣ ትነግረዋለች፣ አይሰማም፣ ትጨቃጨቃለች ይላል ነው። ሺ አስክ ዩ ዋን ታይም ቱ ታይም ትሪ ታይምስ ናው ወደ ጸብ ይገባል። ስንፈቱ ነው የእሱ ማድረግ ያለበት ሳይባልም ማድረግ ካልቻለ ሲነገረው ማድረግ እንዴት ይከብደዋል? እኔ አሁን አብዛኛው ጊዜ ሳልባል ነው ማድረገው። ምን እንደምትፈልግ አውቃለሁ። ምን እንደምትፈልግ አሁን ለምሳሌ ሴት ልጅ ኢሞሽን አላት። አሁን የወር ነገር አላችሁ ኤቭሪ ማንት የሆነ ጣፋጭ ነገር የሚያስፈልጋችሁ ጊዜ ነው። አበባ እንክብካቤ የሚያስፈልግ ጊዜ ነው። ነፍሴ እሱን ገጭቼ ይገላገላለሁ። ዋይች ችግና ያስክም ኤቭሪ ማንት ለምንድን ነው የምጨቃጨቀው? ኤቭሪ ማንት አይ ኬን ዱ ወይ ክሬዲቱን መውሰድ ነው የምፈልገው ወይስ ተጨቃጭቄ መስጠት ነው? ሄጄ ሊመጣ ሲል አለኝ እስኬጁሉ ተረኛ ነው ክሊክ ያደርጋል ራሱ ወስጄ ይኸው ይመች ትዝም አይላል። ከዛ በኋላ ምኑም ትዝም አይላል። ስለዚህ ይህንን ነገር ማድረግ ብዙ ወንዶች ጋር ደካሞች ናቸው። ሰገጤ የሆነ ይመስለዋል፣ ፋራ የሆነ ይመስለዋል። የኢትዮጵያ ወንድ ነው ችግሩ ያለው። የኛዎቹ ናቸው። ሌሎቹ ጎበዞች ናቸው እውነት ለመናገር ምክንያቱም ያደጉበትም ስለሆነ ነው። የእኛ ችግሩ ለመጥፎ ነገር አድገዋል። አሁን ለምሳሌ አሜሪካ መጥቶ ውስኪ መጠጣት እንደ ግብዳ ሰክሰስ የሚያበሻ አውሮፓ ነገር ኢትዮጵያ ውስኪ ጠጥቶ ስለማያውቅ አሜሪካ ሲመጣ ውስኪ መጠጣት ኦማይ ጋድ በቃ ይሄ በቃ ዓለምን የገዛ የሚመስለው ሰገጥ ያለ ይሄ ነው። ለመጥፎ ሂዝ ነምበር ዋን፣ ለጥሩ አሁን ሮማንቲኮ ጥሩ መሆኑ ላይ ግን ሮን ጊመሽ የሚያሳዝነኝ እሱ ከሌሎቹ ለምን ጥሩውንም አንቀስመን መጥፎውን እሺ ቀሰምን አይደለም መጠጣቱንም ሆይታውንም ጭፈራውንም ተለመደ። ጥሩውንስ ለምንድን ነው ከሌላው ማንቀስመን? ለምን? በተለይ ወንዶቹ ሴቶቹ በጣም ነው የምትፈጥኑት። በጣም ጎበዞች ናቸው። ብዙ ሀገር ላይ ሴቶቹ ከአረብ ሀገር ጀምሮ ብትወስጂ ራሳቸውን የቻሉ ናቸው። አብዛኛው ወንዶቹ ቢኖረው እዛው ቀምቅሞበት ጨርሶ አጽድቶት ይመጣል። እኔ በሰዓት ነው የሚገርም
ምን አይነት ግን ፋሚሊ ካለ ትልቁ ፋሚሊ መኖር እኔ ትልቅ ባሊ እኔ የምሰጠው ፋሚሊ መኖር፣ ልጆች መኖር፣ ደስታ የሌላውን ጓደኛን ለማስደሰት ብዙ ታደርግ የለ የጓደኛን ያህል እንኳን ለሚስት ወይም ለፍቅረኛ መሆን ያቅተዋል። አንድ ጓደኛ ከኔ ጓደኛውን ለማስደሰት ሰማይ ይወጣል ይወርዳል፣ ፍቅረኛውን ግን ይረሳል። እንደዚህ አይነት ባህሪ ያለው ደግሞ ቤተሰብ መመስረት ያምረዋል። በግዴታ ወይም በውዴታ ወይም ደግሞ እንዳልከው በነበረው የመጀመሪያ የምርጫ ቅስቀሳ እኛ ደግሞ ሴቶች ምንም ነገር እንኳን ባይኖረን አንተ አለህን ብለን ባሎቻችን ነው የምንገባው። እምነት አለ፣ እሱ አለ። እሱ ነው በተለይ ዘመን ላይ በወንድ ተማምኖ ልጆች ማሳደግ ከባድ ተማመን ብቻ ሳይሆን ማመን እምነት እንደ እምነት ነው። ያ ማለት ምንድን ነው? ህይወትን ህይወቷን አንተ ላይ አርጓለች የምትበላው። በዚህ አጋጣሚ ጀግና አባቶች፣ ጎበዝ አባቶች የኔ ጓደኞች በሙሉ ባመጣቸው መኩፋን ነው ተሙን ባመጣው ማን ነው ሙሌ በሙሉ የኔ ጓደኛ ዮኒ ቬጋስን ምናምን ባመጣለች የሚገርሙ አባቶች ናቸው። የሚገርሙ ውሎይም አይቼ ወሮ በላ ትሄዳል። ቀላላቅ ፋሚሊ የሆኑ ጋር ነው ጀግና ወንዶች ጀግና አባቶች ጋር እነሱን ነው ወዳጆች። ገባሽ? ወዳጆችሽን ነው መሆንም ያለበት ያ